አውርተኸዋል አንዴ አንሳው። አሁን ቀሲስ ዲበኩሉና እዚህ ጋር ሲከራከሩ ብዙ ጊዜ የምናየው ቀሲስ ዲበኩሉና እነ ሌሎች ግሩፖች የሚያነሱት ሀሳብ አለና ኢየሱስ ለዓለም ሞቷል የሚለው ግሩፕ አለ። ከሁለቱ ይሄ ነው ብዬ ለዓለም አልሞተም የሚለው የትኛው እኮ አሉ? ሁለቱ ብቻ አሉ። ይሄ አንዱ ግሩፕ የቱ ጋር እንደሚኖር ይኖራል ብቻ። እሺ ብሩክ ሰላም፣ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ይመች ቦታ ነው። እሺ የማቴዎስ ወንጌል ምዕራፍ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድን ነው? እንጀራውን እንጀራ ነው ምንድን ነው ያነበብከው ያለው? አንዴ ልከተል። ማቴዎስ ወንጌል ምዕራፍ 26 ኦኬ። ከዛን ይቀጥልና እንካችሁ ብሉ ይህ ስጋዬ ነው አለ። ይህ ያለው ምኑን ነው? ህብስቱን ስጋዬ ነው። ከዛ ምን አለ? አንብብልኝ አይደል? ቆይ ወደ እሱ እንሄዳለን። ወደ ቀጥሎ ጽዋውን ነው የሚለው። ከዛ በፊት ግን ይህ ያለው ምኑን ነው እኮ? ይህ ብሏል። ጨርሰው ነው የምልህ። ከዛ ልመልስልህ ነው እኮ። ጨርሳለሁ። ይህ ያለው ምኑን ነው እኮ? ሙሉ እንዲሆን ለመመለስ እንዲመቸን አንድ ይህ የሚለውን ጨርሰው፣ እሷ ጋር ያለችውን ብቻ። ይህ ስጋዬ ነው። ጨርሼዋለሁ እኮ። ይህ ስጋዬ ነው 4 ነጥብ። ከዛስ ምን አለ? ስለምን የሚሆን ነው አለ? ምንም አላለም። ቀጥሎ ጽዋ ነው። ስለ ጽዋ ነው። ስለ ስጋው መልስ። ቀጥሎ የሚለው 27 ጽዋውንም አንስቶ አመሰገነ ሰጣቸውም እንዲህም አለ ብሎ ይቀጥላል። 26 መልስ እኮ እንዲህም አለ የሚለው ላይ ወይ ወዳጄ 26 ላይ ይህ የተባለው ምንድን ነው? 28 ላይ አይቀየርም እኮ ይቀየራል። 28 ላይ ልመልስልህ ነው። አሁን ስጋዬ ካለ በፊት ስለምን የሚሰጥ ነው አለ? አንድ ጊዜ አንብበው። ምንም አላለም። 26 ላይ ይህ ስጋዬ ነው ነው የሚለው። ይህ የተባለው ምንድን ነው? እሺ እኔ ላውጣልህ። ማቴዎስ ለመጨረሻ ጊዜ እየጠየቅኩ ነው። ሉቃስ ላይ ያለውን ፈልጎት እንደው ሉቃስ ላይ ያለውን ፈልጎት ነው የሚሆነው። ይኸውልህ ስጋዬ ይህ ስጋዬ ነው አለ አይደለ? ይህ የተባለው ምንድን ነው ለሚለው ጥያቄ 28 ላይ የሚዛባ መልስ ከሌለ 28 ካልሄድኩ ብለህ እንትን የምትልበት ምንም ምክንያት የለም። እኔ አላስወጣህም፣ መልስልኝ። እስከ መጨረሻው እስከፈለግከው ጥቅስ ድረስ ሄደን እናነበዋለን። የማንበቡ ችግር አይደለም፣ ግን እንድትመልስልኝ የፈለግኩት ነጥብ ስላለኝ ነው። እሺ በአጭሩ ይህ ስጋዬ ነው አለ። ይህ የተባለው ምንድን ነው? ቆርሶ የሰጣቸው ስጋው ያነሳው ምኑን ነው? ህብስቱን ያነሳው ግን ያለው ስጋዬ ነው ያለው። ህብስቱ እንዴት ነው ስጋ የሆነው? ህብስቱ ስጋ አልሆነም እዚህ ጋር። ኦኬ ህብስቱ ስጋ ሆኗል ሳይሆን እያወራ ያለው ስለ መስቀሉ ስራ ነው። ኦኬ በሱ ማመን ስላለበት እያወራ እንጂ ስጋ ሆኖ አይደለም። ስጋ ካልሆነ አንዴ ብሩኬ አንዴ ስጋ ካልሆነ ለምንድን ነው ይህ ስጋዬ ነው ያላቸው? ተሳስቷል ማለት ነው። ስጋዬ ነው ብሎ ይህ ስጋዬ ነው ብሎ ሲሰጣቸው በመጀመሪያ ደረጃ በዚህ ፖይንት ላይ ጌታ ኢየሱስ አልተሰቀለም። ኦኬ ገና የፈሰሰም ደም አይደለም፣ የተቆረሰም ስጋም አይደለም። በጣም መረዳት ያለባችሁ እዚህ ጋር። ከዛ በኋላ ይሄን ነገር ሲሰጣቸው ግን ጥያቄ ግን ለምንድን ነው ስጋ ያልሆነውን ስጋዬ ነው ያለው? ስጋው ያልሆነውን ስጋዬ ነው ለምን አለ? እያወራ ቆይ ይሄ ለመታሰቢያ የሚደረግ ነገር ስለሆነ ትእዛዝ እንሰጣቸው። ጌታ ኢየሱስ በዚህ ሰዓት አልተሰቀለም፣ ደሙም አልፈሰሰም። ኦኬ የተቆረሰም ነገር የለም። ሰው ምን እያላቸው ነው ያለው? ጌታ ኢየሱስ እዚህ ጋር በእሱ እንዲያምኑ፣ በመስቀሉ ስራ እንዲያምኑ፣ ይሄን ነገር ደግሞ ሲያደርጉ ሁልጊዜ ለመታሰቢያነት እንዲያደርጉት እንጂ ይሄኛው የኔን ስጋ የሚተካ ነው ብሎ ለመዳን ይሆናል ብሎ የሰጣቸው ነገር አይደለም። በደንብ መረዳት ያለባችሁ። እሺ ስጋው ምንድነው? ህብስት አነሳ፣ እንጀራን አነሳ፣ ባረከ፣ ቆርሶም ሰጣቸው፣ ስጋዬ ነው አላቸው። ያ ያነሳው ስጋ ሆኗል ወይ ስለ አልሆነም ብለኛል አይደለ? ስጋዬ ነው ያለው ምኑን ነው? ስጋዬ ነው ብሎ እየተናገረ ያለው አሁንም እያወራ ያለው በጣም ስፔሲፊክ አድርጎ እያወራ ያለው ስለ መስቀሉ ነው፣ ስለሚፈሰው ደሙና ስጋው ነው እያወራ አይደለም። አረባክ ይህ ብሎ እየተናገረ ያነሳውን ይህ ነው ብሎ እየተናገረ አይ ያነሳውን ሳይሆን ሌላ ነው እያወራ ያለው ምትል ከሆነ እኔ ግልጽ ከመጽሐፍ ቅዱስ ግጭት ነው የሚሆነው። አንዴ ተረጋጋና መጽሐፉን መጀመሪያ ተረዳው፣ ስማው። የሚለው ምንድን ነው? ሲበሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና፣ ተሰጥቷቸዋል። እሺ እንዲበሉ የተሰጠ ነገር አለ። ያን ከሰጣቸው በኋላ ምን አለ? ሰጠና እንካችሁ ብሉ። የሚበላ ነው። እሺ የሚበላ
ከዛስ ይህ ስጋዬ ነው አለ። አንስቶ ባርኮ ሰጠና ብሉ ይህ ስጋዬ ነው አለ ነው የሚለው። ስለዚህ እኔ ያነሳውና የሰጠው መካከል ልዩነት አለው ወይስ የለም? ልዩነት አለው። ህብስትን ያነሳው ይህ ስጋዬ ነው ብሏል። ቆይ አሁን መረዳት ቆይ አንዴ ልዩነት ጥያቄ ይህ ስለሆነ አንዴ ጥያቄ ይህ ስለሆነ ልዩነት አለ ብለኸኛል። እሺ ያነሳውና የሰጠው መካከል ልዩነት ካለ ይህ ስጋዬ ነው የተባለው የትኛውን ነው? ይህ ስጋ እሺ ልመልስ አንዴ አታቋርጠኝ። እሺ ይህን ህብስቱን ሲሰጣ ህብስቱና ስጋው ይለያያል ብለን ተስማምተናል ሁለታችንም። ኦኬ ጉድ። ምንድነው ታዲያ ይለያያል? ማን ያለ አትስማማህም? እንትኑ የቆረሰው ስጋውን ነው። አንተን ያወራው እኔ ምንም እንስማማ። የቆረሰው ስጋውን ነው። ምንም አላልኩም እኔ። አንተ የራስህ እንስማማ እኮ ልመልስልህ ነው። እንስማማ ልመልስልህ አልስማማም። መጀመሪያ ስንመልስ እኔ ራሴን እምነት እኮ ልመልስልህ ነው። የራስህን እምነት መልስ ነው። ለምን እኔ ላይ ትመስረት? የቆረሰው ህብስት ነው ወይስ ስጋውን ነው? እኔ ላይ አትመስረት። የራስህን መልስ ልመልስልህ እኮ ነው። የቆረሰው ህብስት ነው ወይስ ስጋው ነው ነው ጥያቄ። ልመልስልህ በቃ የምትመልስ ከሆነ የራስህ እምነት ላይ መልስ። እኔ ላይ አትመስረት። እኔ የራሴን መልስ በራሴ ጊዜ መልሳለሁ እኮ። እንድትመልስልኝ ነው። አዎ አይደለም በለኝና ልቀጥል። ለመጨረሻ ጊዜ ነው ምነግርህ። የራስህ ላይ ተመስርተህ የምትመልስ ከሆነ ትመልሳለህ። ማሳየት ስለምፈልግ ያው ችግር የለውም ታግሼ አወራለሁ። እዚህ ጋር እያወራ ያለው የቆረሰው ህብስቱን ነው እንጂ ስጋውን አይደለም። ኦኬ ህብስቱን ቆረሰና ሰጣቸው። ከዛ በኋላ ይህ ስጋዬ ነው አላቸው። በሌላ ቦታ ላይ ስናይ ይህ ስለ ሰዎች ሁሉ የሚቆረስ ደሜ ስጋዬ ነው፣ ስለ አዲስ ኪዳን የሚፈስ ደሜ ነው እያለ ጌታ ኢየሱስ ይናገራል። አንደኛ ቆሮንቶስ ላይም ጳውሎስ ምን ይላል? ይሄንን ለመታሰቢያ እንድናረገው ይናገራል። ኦኬ ምን እያለ ነው ታዲያ? እዚህ ማቴዎስ ላይ ያለው ነው። ማቴዎስ ላይ ያለው ሲሰጣቸው ህብስት ነው ለመታሰቢያነት እንዲያደርጉት። ኦኬ ግን ስለምንድን ነው የሚያስቡት እያለ ነው። ስለ ስጋው ስለምኑ ስለ መስቀሉ ስራ እያሰበ ነው። በደንብ ተረዱኝ። አሁን ሲሰጣቸው ህብስት ነው እየሰጣቸው ያለው፣ ግን ስጋዬ ነው ብሎ ነገራቸው። ስጋዬ ነው ብሎ ሲነግራቸው እዚህ ጋር አልተሰቀለም። ወደፊት ለሚሰቀለው ለሚፈሰው ደሙና ለሚቆረሰው ስጋው ምንድነው እያላቸው ነው ያለው? ይህን እንደ መታሰቢያ አድርጉት እያለ ነው። ህብስቱን ሲሰጥ መታሰቢያ እንዲያደርጉት እየነገራቸው ነው። ይህን ነገር መታሰቢያ ሲያደርጉት ደግሞ ማሰብ ያለባቸው ምንድነው እያለ ነው? ስጋውን እና ደሙን የሚፈሰውን በመስቀል ላይ ያለውን እያለ ነው። ሌላ ምንም አይነት ትርጉም የለውም ከዚህ ውጭ። እሺ ይታያል አይደለ? እየታየ ነው። እሺ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድን ነው? በመጽሐፉ መሰረት መልስ፣ በጥቅሱ መሰረት እንካችሁ ብሉ ይህ አለ። ይህ ያለ የትኛውን ነው? ይህ ስጋዬ እንትን ያነሳው ምንድን ነው? ህብስቱን አንስቶ እንደ ምሳሌ። አዎ ብሉ ያላቸው ምኑ ነው? ያነሳውን አይደል? እንጀራውን ያላቸው ያነሳውን ብሉ ብሏቸዋል አይደል? አዎ እኮ አልኩኝ። ዮብ ቀጥል። እሺ ይህ ያለው እንጀራውን ነው፣ ያነሳውን ነው። እርሱን ባረከ ብሉም ብሏቸዋል። ከዛ ምን ነው አለ? ስጋዬ ነው አለ። ታምናለህ? ስጋው ነው ብለህ ስጋው ነው ብዬ ማመን ሳይሆን ቅድም እየነገርኩህ ነው የመለስኩትን መልስ አሁን በደንብ አዳምጥ። ታምናለህ ወይ? ስጋው ነው ብለህ ታምናለህ ወይ? አዎ በእንትን አምነዋለሁኝ። ስጋው ነው ብዬ አምናለሁኝ፣ ግን ይቀይራልና ይተካል ብዬ። በጣም ጥሩ። ቆይ አንዴ ስጋው ነው ብለህ ታምናለህ። ጥሩ አንዴ ምንድነው መታሰቢያ የሚል ነገር ቅድም ስላነሳ አያይጄ እሱንም ላንሳለህ። እሺ ቆሮንቶስ ነው እዚህ ጋር ይታያል። እንጀራን አንስቶ አመሰገነ። ምንድነው? እስቲ ፖዞናል። እስቲ እንጀራንም አንስቶ ይታያል። አዎ ይታየኛል። ስጋ የሚለው አባቴ መሀል ላይ ተቃለው ሙሉ ላንብብልህ። ቆይ አትሩጥ። እንጀራንም አንስቶ አመሰገነ። ቆይ ተረጋጋ። ቆይ ልመልስልህ እኮ ነው። እዚሁ ላይ ተረጋጋ። ቆይ ይሄን አይደለም መች ጠየቅኩህ? ቀጥልሽ። ቀጥል። ሳልጠይቅ ልመልስልህ? ቀጥል ዮብ ቀጥል። እሺ ሉቃስ ወንጌል ላይ ነን አሁን ያለ ነው። እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። ይህን አለ። የቱን? ጨርስ መልስልሃለሁ። ጨርስ። የቱን? ጨርስ። የቱን? ይህንን የቆረሰውን
የቱ ጋር ነው የቆረሰው? ይህንን አመስግኖ ቆርሶም ሰጣቸውና የት አለ? ቆይ ስማ፣ ይኸው እዚህ አንብባ። የት አለ እንዴ? እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይላል። ይኸውልህ አዳምጥ። ኦኬ። ከዛ በኋላ ስለ እናንተ ቆይ ለምን ታቋርጣለህ? ስለ እናንተ የሚሰጠው ኧረ አላቋረጥኩ። እሺ ነው ያልኩህ። እሺ ቆይ አዳምጠኝ። እሺ ልጨርስ አንዴ። ይኸውልህ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ምኑን? ህብስቱን። ስለ እናንተ የሚሰጠው ሉክ እዚህ ጋር እያሳየ ያለው ፊውቸር ነው የሚሰጠው። ምን? ቆይ ስማ ልጨርስ። እያነበብኩ ነው ኢዮብ ስለ እናንተ የሚሰጠው ነው የሚለው። ኢቭን የተሰጠው አይልም። ኦኬ አየህ፣ ለመታሰቢያነት ልክ ነው የሚሰጠው ነው የሚለው። አስጨርሰኝ። የማስጨረስ አባዜ እንዴት ነው? አዎ ነው ያልኩህ ወዳጅ። አትበለኝ። ተስማማው እኮ። አዎ የሚሰጠው ነው የሚለው ያልኩህ። አትበለኝ። ልጨርስ። አትበለኝ። እኔ ልጨርስና ከዛ አንተ ጠይቀኝ። እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና፣ ኦኬ ስለ እናንተ የሚሰጠው ስጋዬ ይሄ ነው። ምን የሚለው የሚሰጠው አልተሰጠም። ቆይ ስጋዬ ይሄ ነው። ተስማማን። ቆይ እኔም እኮ እዚህ ድረስ እንኳን ብያለሁ። እኔ ጥያቄ እኮ ቀጥሎ ያለው ላይ ነው። አንዴ ቆይ ብቻ ነው 19 ብቻ ነው። በጌታ አንዴ ቆይ አይሰማም። ለያለህ ዮባ ቀጥል። እዚህ ድረስ ለያለሁ በጣም እዚህ ድረስ አንብቤ የኔም ጥያቄ የነበረው ይህ የተባለው እዚህ ጋር ምንድነው የሚል ነበረ። ከላይ ጥያቄ አልነበረኝም። እሺ ይህን የተባለው ምንድነው? ይህን የተባለው ይህ ስጋዬ ነው ካለ በኋላ ይህን አለ። ይህን ያለው ምኑን ነው? አንሶ የሰጣቸውን ቆርሶ የሰጣቸውን ህብስቱን እንጀራው ምን ብሎታል? እንጀራውን ስጋዬ ነው ብሎታል። እዚህ ጋር ምን ብሎታል? ስጋዬ ነው ብሎታል። አዎ ስጋዬ ነው ያለውን ይህንን ለምን ያለ? ለመታሰቢያ አድርጉ። ስጋዬን አይደለም እያለ ያለው እንጀራውን ነው ለመታሰቢያ አድርጉ። እየነገርኩ ነው። እየነገርኩ ነው። አንዴ ቆይ ደግሞ ስጋዬ ለምን አንተ እንጀራው ነው ማለት ከበደ? አንዴ ይሄው ስጋዬ እያለው ለምን እኔ ስጋዬ ያላ እንጀራዬ ማለት ነው ከበደ? እሺ ይኸው አንዴ እንጀራን አነሳ፣ ተመልከት፣ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ምን ያለው? ስጋዬ ይህ ነው። ምን ያለ ወዳጄ? ስጋዬ። ጨርስ። ስለዚህ ኢየሱስ ስጋዬ ብሎ እኔ አላፍርበትም። ቆይ አላለም። እንደዛ አይደለም። ስጋዬ አላለው። ላስረዳ። በቃ 19 ብቻ ላስረዳ። አላለው። ስጋዬ አላለውም ወይ እኮ ስላስረዳ። አንተ አሁን ጠይቀኝ። ስጋዬ አላለውም ወይ? ጥያቄ ነው። አስረዳኝ። አይደለም ጥያቄ ነው። አላለውም ወይ? ይኸውልህ እያለ ያለው እንጀራውን አንስቶ አመሰገነ ቆርሶ ሰጣቸውና የሚለው ይህንን ብሎ ያወራው ሰጣቸውና ምን ያለው ነው? አዳምጠኝ፣ ልመልስልህ ነው እኮ። ካላዳመጥክ እኮ በጣም ከባድ ነው የሚሆነው ወንድሜ። ሰው ምን እንዲረዳ እዚህ ያለ አንተ ብሩክ፣ ይኸውልህ ብሩክ 10 ጊዜ ወደ ላይ በመውሰድ ዋናውን ፖይንት ልታስተው አትችልም። ፖይንቱ እዛ ጋር ነው ያለው። ተረጋጋና ምድን ስማ መጀመሪያ። እሺ ይኸውልህ እንጀራን አነሳ፣ አልተከራከርኩም። አመሰገነ፣ ቆርሶም ሰጣቸው፣ አልተከራከርኩም እዚህም ላይ። ከዛስ ስለናንተ የሚሰጠው ስጋዬ ይህ ነው አለ። እሺ ስጋዬ ብሎታል ስለ አላለውም አልከኝ። ስለዚህ ስጋዬ የሚለውን አንብብልኝ። ይህን ያለው ማን ነው? እሺ ቀጥል እኮ አልኩህ። ቀጥል፣ ልመልስልህ እኮ ነው። ቀጥል፣ ጨርስ ብዬ ነው ጥያቄ። እሺ ኢየሱስ ስጋዬ ብሎታል አላለውም? ብሎታል ሲለው ግን እንደዛ አይደለም ትርጓሜው። በቃ ቆይ ቴንኪው። አንዴ ተረጋጋ አንዴ። እሺ ኢየሱስ ስጋዬ ብሎታል አንተ ትለዋለህ? ስጋውን ትላለህ? ለመታሰቢያ እለዋለሁ። አዎ ስጋውን ለመታሰቢያ፣ ህብስቱን ሳይሆን ለመታሰቢያ። ህብስቱን ስቆርስ የጌታ ስጋዬ ነው ብዬ ለመታሰቢያ አደርገዋለሁ። የመስቀሉን ስራ እያስታወስኩ የጌታ ስጋዬ ብዬ ቀጥል። የጌታ ስጋ ብዬ የፈሰሰልኝ ደምና የተቆረሰልኝን ስጋ እያሰብኩኝ እበለዋለሁ። ይሄን ህብስት ቀጥል። አሁን ጥያቄን ቀጥል። እሺ ስለዚህ ይህን ስጋው ነው ብለህ ታምንና ስጋውን ለመታሰቢያ ታደርጋለህ? አዎ አደርጋለሁኝ። እሱም እኮ የኛ እኮ አሳብ ጥሩ። አንዴ ቆይ አለው እዚሁ ጋር ነኝ። አንዴ እንዳትሄድ እዚህ በጌታ አንዴ እንትን ልበል አለው። ያው እዚሁ ጋር ነኝ። ስማ እንጂ በጌታ የትኛው ቸርች ነህ? አንዴ አሁን አባት መጀመሪያ ልመልስልህ፣ ከዛ እነግርሃለሁ። አንዴ ቆይ በጌታ አንዴ የትኛው ቸርች ነህ? ምክንያቱም ቆይ ላስረዳና እነግርሃለሁ። እዴ አንዴ የትኛው ቸርች ነህ? ለምን አልኩ መሰለ? ኧረ እባክህ ስማ። ለምን አልኩ? ስጋውን ለመታሰቢያ ማድረግና ስጋው ያልሆነ ግን ደግሞ ህብስቱን ለመታሰቢያ ማድረግ፣ በደንብ አስብ። ስጋው ያልሆነ ለመታሰቢያ ማድረግ የተለያዩ ነገሮች ናቸው በፕሮቴስታንቱ ዘንድ ማለት ነው። ስጋውን ስጋው ነው ብለህ ለመታሰቢያ ማድረግ ማለት የሐዋርያት እምነት ነው። ጳውሎስም እንዳለው ሞቱን መናገር ነው። ትክክል ነው። ስጋውን ተቀብሎ ለመታሰቢያ ማድረግ ማለት ነው። በአንተ እምነት ግን ስጋው ለመታሰቢያ ሳይሆን ተራ ህብስት
ምሳሌ የሆነው ነው ለመታሰብ የሚደረገው አይደለም ካል ያላለውን አላልኩም ብለሃል አላልኩም አታጣም ወይዘሮ ቆይ አንዴ ችግር የለውም ምን ያለውለት ምንም አንዴ ቆይ ብለሃል ነው እንዴ ያልኩት እኔ በአንተም ቤተ እምነት ነው ያልኩ አይደለ አይ ብለሃል ቤተ እምነት ማይል ከሆነ አውጣና ሳይኝ እያልኩ አላልኩም ተባብላችሁ የምትጮሁት ነው አይ አይደለም አንተ ቤተ እምነት ማትል ከሆነ አውጣና ሳይኝ ብለሃል ነው ያልከኝ አትሂድ ቆይሽ ችግር የለውም አውጣና ሳይኝ የእምነት መግለጫውን አሳያለሁ አንዴ መልሰው አንዴ የእምነት መግለጫውን አሳያለሁ የእምነት መግለጫውን መጀመሪያ ቆይ መልስ መጀመሪያ ከዛ አንዴ የእምነት መግለጫውን አስቀድም አትፍራ እዚህ ያሳያለሁ ምንም ይሄው እንደዚህ አትፈዳ እዚህ ጋር 19ን አንዴ ልጨርስ አትፍራ አትፍራ ነው ያልከው አዎ አትፍራ የእምነት ማስረጃውን አሳያለሁ ከዛ በኋላ አሁን አሳያለሁ ፈራው እሺ ሶሲ በትልቁ ላርግሽ ሰላም ለእናንተ ይሁን እግዚአብሔር ይመስገን እንዴት አለሽ ጌታ ሰላምና ጸጋ ይብዛላችሁ እኔ ፕሮቴስታንት ነኝ ከአንደበቴ ታውቃለህ ፕሮቴስታንት ነኝ አይ ከአንደበትሽ እንኳን ላቅ አልችልም ወልጅ ሰስም ሙስሊምም እንደዚህ ሊያወራ ይችላል ከአንደበቴ የትኛው ዲኖሚኔሽን ላይ ነው ፕሮቴስታንት ያሁን ጥያቄ ለመመለስ ነው የገባሁት የትኛው ዲኖሚኔሽን ላይ ነሽ ደህና ናችሁ ዮባ ይሰማል የኔ ድምጽ እግዚአብሔር ይመስገን ሰላም እንዴት አሉ መምህር እግዚአብሔር ይመስገን ቆይ በላት ቆይ እስኪ ሰላምን ባባልበት መጀመር እንደቆናት ደህና ናችሁ ሁላችሁ እንዴት ናችሁ ያውኑን ሰውዬ ትምህርት ወደ ኋላ በማስታወሻ ያዘውና እናነሳዋለን መሄዷ ነው ባንደበቷ ለይተናት ነበርኮ ባለሽ ካደችማ ጥሩ ተመለሽ ካለሽ ሰላም ብያለሁላችሁ ሶሲ ካለሽ ተመለሽ ሁላችሁም ሰላም በሉን በቃ ቃሎት ያሰማልን ይባይ እንዴት አለ ሰላም ናችሁ መምህር ሁለቱ መምህራን ብሩኪ ዮሐዴ አንትሽ ኢትዮ 3 ናቱ ሁላችሁም 1200 ሰላም ብያችኋለሁ ሰላማችሁ ይብዛ እኔ ገረመኝ ማለት ሳይረጋጋ በዚህ ልክ እንትን መጮን እኔ ፕሮቴስታንቶች ማለት ሰከን ብላችሁ ግቡ ስትገቡ ተረጋግታችሁ ምናምን ለምትጠየቁት ብቻ መልሱ እሺ የራሳችሁ መልሳችሁ አትመልሱልን ውስጥ ራስ ፈጥረ ከዛ መልስ አትስጥ በቃ መጀመሪያ እምነትን ግለጽ የምታምነውን ከገለጽክ በኋላ መልስ ስጥ ለተሰጠን ጥያቄ ደግሞ መልስ ስጥ የራስን እንትን አታደርግ እና የምትገቡትም ቀጣይ እንደዛ አድርጉ የቦርናጌን ባናነሳ መልካም ነው የሱ ሌላ እሺ ቀጣይ ድሉ ሰላም በለን ሰላም እንዴት ናችሁ ዲያቆን መኬ ብሩክ መምሬ ፍሬም ዮሐዴ አንትሽ ኢትዮ ምናምን ትሪ ዮባ ሰላም ብያለሁ አይ የብሩክ የራሱን ትርጉም እያመጣ ሲያወራ የነበረው አዲሱ መደበኛ ትርጉም ላይ የሱ መምህራኖች ያስቀመጡትን ፍቺ ነው እየነገረ ያለው ይሄ ስጋዬ ነው ይህ ደሜ ነው የሚለው በክርስቶስ በኩል የተደረገውን የመስቀሉን ስራ እንድንመለከት የሚያደርግ ነው እንጂ የክርስቶስ ስጋው አይደለም ደሙ አይደለም ብለው ያስቀመጡለትን የሱ መምህራን ያስቀመጡለትን ትርጉም ነው እየፈታ ያለ የመጽሐፍ ቅዱስን ትርጉም አይደለም ክርስቶስ የተናገረውን ቃል አሜን ብሎ ከመቀበል ይልቅ ታች ላይ ደግሞ ተቀምጠው ክርስቶስን የሚያርሙትን የሱን ፓስተሮች ሐሳብ ነው እያራመደ ያለው በነገራችን ላይ ሉቃስ ወንጌል አሁንም የመረጠውንም አሁን አንተ ያሳየውን ቃልም ለመታሰቢያ ያድርጉት የሚለውንም ይሄንንም እዚህ ስትመጣ የመስቀሉን ስራ ኢየሱስ ክርስቶስን እንድንመለከት ነው እንጂ ክርስቶስ ስጋውን አይደለም ደሙን አይደለም ብለው ነው የፈቱት ለዛ ነው ቅድም ጀምሮ የክርስቶስን ስጋና ደም ሳይሆን በዚያ በኩል አልፈን በመስቀሉ ላይ የተሰራውን ስራ እንድንመለከት የሚያደርግ እምነትን ገንዘብ እንድናደርግ ነው እያለ ሲለፈልፍ የነበረው ማለት ነውና አንዳንድ ጊዜ ስትገቡ አንዳንድ ክርስቶስንም አርማችሁ ሐዋርያትንም አርማችሁ ማለት በቃ አትችሉትም አንዳንድ ጊዜ እኮ እንደው ባለቤቱን ራሱ ክርስቶስ የተናገረውን ቃል እንኳን አሜን ብላችሁ ተቀበሉት ስለዚህ ይህ ስጋዬ ነው ብሏል ይህ ደሜ ነው ብሏል ስለዚህ ስጋው ነው ደሙ ነው ምኑን ነው ህብስቱን ምን አለው ስጋዬ ነው ደሙን ምን አለው ወይ ጽዋው ምን አለው ደሜ ነው ስለ ብዙዎች ኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ከዚህ ብሉ ጠጡ በበላችሁ በጠጣችሁ ጊዜ በህይወት ትኖራላችሁ ብሏል አሜን ብሎ በልቶ ጠጥቶ በህይወት ለመኖር በዚያ ህይወት መንገድ ውስጥ መግባት ነው እንጂ ክርስቶስን ልርም እንደው ጎበዝ ዘረተው በጌታ በማርያም ተው ግዴላችሁ ዳሺ ዮሐዴ ሰላም እንዴት ዋላችሁ? ሰላም እግዚአብሔር ከእናንተ ጋርም ይሁን።
እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ አለን። እግዚአብሔር ይመስገን። አንትሽ ሰላም 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 ለእናንተ ወንድሞች መምህራን ሁላችሁ እንዴት አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እሺ ኢትዮ ሰላም ኢትዮ ሚል አካውንት ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እሺ ናቱ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አንደበቴ አያስታውቅም፣ እኔ ኦርቶዶክስ ነኝ። በወጣ ይተካ ብለናል። በወጣ ይተካ ጀመርክ። በጣም ግሩም። እሺ ኢትዮ ከየት ቤተ እምነት ነበርክ? ከፕሮቴስታንት። የትኛው ዲኖሚኔሽን ላይ ነህ? ኢቫንጀሊካል። እሺ የሚመቸው እሱ ማውራት የሚችል ሰው የሚችል ሰው። እሺ መኩ አይከፋ ናቱን ከፍ አድርገዋል መሰለኝ። እሺ ሜቢ የማይችል ከሆነ ኢትዮ እንዴት አለ? አለው እግዚአብሔር ይመስገን። ደህና ናችሁ? ኢቫንጀሊካል ስትል ሙሉ ወንጌል ማለት ነው? ቃለ ሕይወት ቃለ ሕይወት ቃለ ሕይወት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ብላ ታምናለች? ሊትራል ብላ አታምንም። ሊትራል ሳይሆን እኔ ጠየቁ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብላ ታምናለች? እውነተኛ የጌታ ስጋ የምንቆርሰው ህብስት እውነተኛ የጌታ ስጋና ደም ብላ አታምንም። መታሰቢያነቱ ግን ይሆናል ብላ ታምናለች። ስለዚህ የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብላ ነው የምትቀበሉት ማለት ነው? መልካም። መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ህብስቱን አነሳና ሜቢ ከፈተልን እዮባ እሺ ኦኬ ከፈትክ? እሺ በቃ ዮሐዴ ከተመቸ ክፈት። አንተ መቼ ከሆነ ክፈት። ቃል በቃል እያነበብን ስለሚጠይቅ ነው። እሺ ትዩ ስም ማን ነው ግን? ስም እየጠራው እንትን እንድል ኢትዮ ስሪ በለኝ እዛ ላይ ያለው ኢትዮ ስሪ። እሺ ኦኬ እያየን ብንሄድ ዮሐዴ አለ። በቃ እሺ ከፍ አድርጉት ዮሐዴ። ኦኬ ወይ ድል በድልን ቆይ። እሺ ከከፈቱ ድል በድል ትልቁ ላይ መሆን ይቻላል። አይ በቃ ክፈት። በቃ ሁለቱ እንዴት ነበር የሚሆን? ለአንድ አድርግ። አይ የሌለ መስሎኝ ነው ልክፈት። እሺ መኩ ሁለታችን አድርገን እኔና እየጓ ትልቁ ላይ እኔ እኮ እምቢ ብሎኝ እኮ ነው። የኔ አይሰራም። አይ እዮባ ካሳነስከው እኔ እኮ ሳታሳንሰው ትልቁ ላይ አድርገን ነበር። እምቢ ያለ እንደዚህ እኔ እየነካው አይደለም። አይ ሁለታችን ቆይ አንተ ትልቁ ላይ ሁን መጀመሪያ ራስን እስኪ ትልቁ ላይ ሁን። እሺ ኦኬ አይ ቲንክ እንትን አይልም መሰለኝ። ተው በቃ እሺ በቃ ተው። ይሄው እንደዚህ ነው እንዴ? መጥቷል። አዎ ኔትወርክ ነው መሰለኝ። ማን ነው ላይ ያለው? ማን ነው ላይ ያለው? እኔ ነው እዮብ ነው ላይ ያለው ማለት ነው። ኧረ የለም። ኧረ እኔ አይደለሁም። እኔ እዚህ ተቀልቆ ነው ያለሁት። በማየት አለው በመዳበስ ተጠቀም። ከጎን እኔ እናንተ ነን ጎን ለጎን
እሺ ኢትዮስ የሚለው እሺ፣ ኤኒዌይስ መልኩትሉ ላይ ይታያል። እኔ ከታየህ እሺ፣ በቃ እንደዚሁ ያዘው። ምንድነው ማወጣላችሁ? 26 ምንድን ነበር ያልከኝ? ማቴዎስ ነህ? 26 ነው። ክፈትለትና የሚታየውም ከሆነ እዚሁ ጠይቀዋለሁ እኔ። እሺ ሚዩትን አንሳና ኢትዮስሪ እየሰማሁ። እሺ ጌታችን ኢየሱስ ክርስቶስ እንዲህ አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምንን አነሳ? እንጀራን አነሳ። ምን አደረገ? ቆረሰ። ከዛ በፊት አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ። አንዴ። ስለዚህ ምንድነው ያነሳው? እንጀራን አነሳ፣ ከዛ ባረከ፣ ቆረሰ፣ ከዛ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምኔ ነው አለ። ይህ ስጋዬ ነው። ይህ ስጋዬ ነው አለ። ስጋው ነው ብለህ ታምናለህ? የቆረሰው እንግዲህ ህብስቱን ያነሳው። ህብስቱን አነሳ። ከባረከ በኋላ ምን ነው? ከባረከው በኋላ ይሄ ስጋዬ ነው ብሎ ሲሰጥ በዛን ታይም አት ዘ ሞመንት ክርስቶስ በመስቀል ላይ አልተሰቀለም። የጠየቅኩን ጥያቄ ገብቷል ብሩኬ? የጠየቅኩት ጥያቄ ሶሪ የጠየቅኩት ጥያቄ ስጋውን እንጀራውን አነሳ፣ ባረከ፣ ከዛ በኋላ ይህ ምን ነው አለ። ስጋዬ ነው አለ። አንተ ክርስቶስ ስጋዬ ነው እንዳለ ሁሉ አንተም ስጋው ነው ብለህ አሜን ብለህ ትቀበላለህ? በዛ ሰዓት አሁን ይሄ ቆርሶ ያነሳው ህብስቱን ሊትራል ስጋው ነው ብዬ አላምንም። እኔ በድጋሚ ልጠይቅ፣ ጌታ ኢየሱስ ክርስቶስ ስጋዬ ነው ያለውን አሜን ብለህ ጌታ ኢየሱስ ክርስቶስ ይህ ስጋዬ ነው እንዳለው ትቀበላለህ ወይስ አትቀበልም? አይ አልቀበልም ወይ እቀበላለሁ ብለህ መልስልኝ። ማለት ጥያቄ አልገባኝም። አሁንም በድጋሚ ጌታ ኢየሱስ ክርስቶስ ህብስቱን አነሳ አይደል? ባረከ አይደል? ከዛም አመስግኖ ባረከ፣ ቆረሰ፣ እንኩ ይሄ ምን ነው አለ። እንኩ ይሄ ስጋዬ ነው። የማን ስጋ ነው ይሄ? በክርስቶስ ስጋ ምሳሌ የምንወስደው ህብስት ነው። ምሳሌ የሚል አለ? ምሳሌ ነው አለ ጌታ ወይስ ስጋዬ ነው ያለው? መታሰቢያ አድርጉ ነው ያለው። እንግዲህ መታሰቢያ የሚለው ጋር እንመጣለን። መጀመሪያ ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው ወይስ ደግሞ የስጋ ምሳሌ ነው ያለው? እዛ ጋር ሜታ እንትን በሆነ መንገድ ሊገልጸው ሞክሯል። አይ ቲንክ ቅድም ልጁም እያወራ ነበር። ወደ ላይ አትሂድ እያልከው ነበር ልጁን። ቅድም ኢዮባም እንደዛ እያለው ነበር ልጁን። እና እስቲ ወደ ላይ ተመልሰን እንመለስና ድጋሚ ላንብበል። ያነሳው ምንድን ነው ነው ዋናው። አሁን ያነሳው እንጀራው ነው። እንጀራውን ቆርሶ በሚሰጣቸው ጊዜ በእናንተ ሀሳብ ሊትራል ያ የምንበላው ህብስት የክርስቶስ ስጋና ደም ብለን ነው የምንቀበለው ነው የኔ አሁን ጥያቄ። ክርስቶስ መቼ ጠይቀኛል? እኔ ጥያቄ ጠየቅኩን አልመለስክልኝም። ከፍ በልና አንብብ አልከኝ። ይኸው ስበሉም ኢየሱስ እንጀራን አነሳል ነው። አዎ እንጀራን አነሳ፣ ተማመን። ባረካል፣ አዎ ተማመን። ቆረሳል፣ ተማመን። ቆርሷል፣ ለደቀ መዛሙርቱ ሰጠ፣ አዎ። ከዛ እንካችሁ ብሎ ምን አለ? ብሉ፣ ይህ ምን ነው አለ? ስጋዬ ብሎ ሰጣቸው። ክርስቶስ ስጋዬ እንዳለ ሁሉ አንተ ስጋው ትላለህ ወይስ የስጋው ምሳሌ ትላለህ ሲባል አይ ስጋው አልልም የስጋው ምሳሌ ነው ያልከኝ። እንደዛማ ዲሳይፕሎቹ ራሱ በዛን ታይም እኮ እሰይ አሜን ብሎ ስጋው ነው አሜን ብሎ አልተቀበሉትም። እንዴት ስጋ እንበላለን ብሎ ከብዷቸዋል። እስቲ ስጠኝ ማስረጃ። አልተቀበሉትም እስቲ የሚል እስቲ ማስረጃ ስጠኝ። ማለት ስጋ እንዴት እንበላለን ብለው ከብዷቸዋል። ይሄ ማስረጃ እስቲ ማስረጃ ከብዷቸዋል። እስቲ ማስረጃ ኢትዮዬ ከቻል ከኔ ጋር ይቀጥል ከፈቀድክልኝ። አንዴ እንጨርስ ብሩክ፣ እንጨርስና ትቀጥላለህ። አዎ አሁን ይሄን አቀርባለሁ። ማስረጃው እኮ አለ፣ ባይብል ላይ ያለ ነገር ነው እኮ ማስረጃ። በቃ ፈልግና አምጣ።
ለቃሉም ታመኑ እኮ። አሁን አንተ ደቀ መዛሙርቶቹ አልከበዳቸውም ይሄ ነገር ሲናገር እነሱ አልከበዳቸውም እያልክ ነው? ማውጣቱን ማስረጃ ማምጣቱን ተው። አምጥተን እዚህ አምጥተን ማስረጃውን አምጥቼ የለ ኢትዮ ዮሐንስ 6:60 ላይ ነው ያለው። የትኛው ደቀ መዛሙርቱ? አዎ ያው ማስረጃውን እየሰጠናችሁ ለምንድን ነው የምታወርዱት? ማስረጃ የሚያመጣ ሰው እኮ ካለ ማስገባት። ማስረጃው እንዳለ አንተ ታውቃለህ። ለምን ወደ ክርክር ለምን ታዘዋለህ? ተረጋጋ እንጂ። እኔ ተረጋግቻለሁ። ለምንድን ነው የምታወርዱት? አይ ሚን ይሄ ነገር መኩ እኮ ያውቀዋል። ይሄ ነገር እንዳለ ያውቃል እኮ ባይብል ላይ ቦታውን አምጥቼ እንደዚህ ችግር የለውም። ማስረጃ ለምን ሰዓት መብላት እንደሆነ አውቃለሁ። ማስረጃውን አምጣ። ይኸው በቃ ሻውጣለት። ዮሐዴ ሻውጣለት። ተረጋጋ ስትባል ተረጋጋ። ማስረጃውን ከፈለክ እናግዛለን። ይሄ ልጅ ግን ዝም ብሎ ለመፈመስ ይሄ የሚሰግድ ሰው ስለሆነ እታች ሆነ። ኧረ ወርዳለሁ፣ አስወርዱኝ። እኔ እንደዛ አይነት ነገር ሲጀመር እኔ የገባሁት አንተን አይደለም። ቆይ ኧረ ኦኬ፣ እየተረጋጋን እንጂ ጎበዝ። ቅድም የወረደው ልጅ ነው ያልኩ። እባክህ እየተረጋጋ እየሰማሽ። ይኸው ማስረጃውን ቅድም ያልኩ ለማውራት የገባ ሰው ለምን እንደዛ ይባላል ነው ዞሮ ዞሮ አይ በጣም ለማውራት ቅድም እኮ ገብተው ነበረ። ለማውራትና ለመሰገጥ እኮ ይለያያል። እሺ አሁን ከፍ ማለታችሁ ደግሞ ነው ያደ ዘግቶታል። ኤክስፓንድ ማድረጊያ ትልቁ ነው አይ ቲንክ መሰለኝ። ትልቁ ላይ ነኝ እንዴ? ቆይ የሚታያችሁ አይደለም። እሺ ናቱ ክፈት። ናቱ አለ። ትልቁ ላይ ነህ እኮ ዮሐዴ። ናቱ ትልቁ ላይ ነው አይደለም እኮ። እኔ ለኔ ትንሹ ላይ ነው የሚታየኝ። እዚህ እታችኛው ኮርነር ላይ ነው ያለው። መኩና ዮሐዴ አንዴ ወርዳችሁ ተመለሱ። በቃ ወይም ወጥቼ እንታ መሰለኝ ያገኘሁት። እሺ ቀጥል። ኢትዮ ከዮሐዴ ጋር ክፈትለትና ኦኬ አሁን ይታያል። አዎ አታ እየገባው ግስጥ አድርጎ የራሴ አሳይተኝ። ምን ጉድ ነው ደግሞ አወራሹ እንደኛ ባላየ ዝም ስንል ምን ጉድ ነው አልፈልግ ነበር። ሰው ሲያልፍ እንኳን አታውቅም ምን አይነት ችግር እንዳለብን። አሬ እኮ ማለት ተካሄደ ነው እያልኩኝ እኮ እኛ ሌላ ወሬ የምናወራው እናቱን በማታቆርም እኛ ማወዛገባ ታውቂ አይደል እንዴ? እኔ ጭራሽ በዛ ሰዓት እኮ አልገባውም። የሚገርም ለኔ ገብታ አይቻለሁ። የመኩ የመኩ ነው። እኔ ይሄ የማን ነው ብያለሁ። እኔ ራሱ ይሄ እኔ አይደለሁም በለኝ። መኩ ፎቶውን አንተ በነፃ አሳያቸው እኮ እነሱ ሊነግዱበት እየጣሩ በነፃ አሳያቸው። መምህር የኔ ፊት ነው የናቲ ነው እኮ ማፍሻለ እንዴ? ለካ ኦኬ። አይ በጣም ግሩም ይሁን። መምህር ሻኪል ሰላም ብያለሁ። እንደምን አሉ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ናትዬ የት ሄደህ ነው ማትታይ? ተሰወርህ እንጂ ምን ነው? ትንሽ አሞኝ ነበር መምህርዬ። እውነት? በእውነት ለዛ ነው አሁን መምጣቴ ነው። አይ ግሩም። በል እንግዲህ ኢትዮ ቴሌኮም ሰጠናል። ሲማውጣና ሞክር እስኪ። እሺ ቀጥል። በቃ ዮሐዴ ከ44 ወይስ ከፍ እንበል? እሺ እንግዲህ እሺ ይሄ ነው አይደለ? እሺ ቆይ ከ38 አይ ቲንክ ዮሐንስ 6 ይሄን መሰለኝ አይ ቲንክ ያነሳው ሐሳብ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ይልና ከሰጠኝም ሁሉ አንድን እንኳን እንዳላጠፋ
በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና ይላል አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ አይደለም? የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይህ ነው እንትን እንዳይላ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። አሁን አይ ቲንክ አንተ ይሄንን ነው አይደለ ስትጠይቅ የነበረው ኢትዮ የምትፈልገው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን የአንተ ሐሳብ ወይም ደግሞ አንተ ስትል እንደነበረው አይሁዶች እንዲህ ብለው ሲናገሩ ክርስቶስ የምርም ስጋዬ ነው እያለ ካልሆነ ምንድነው ሊላቸው የሚገባ? አይ ስጋዬ ስላችሁ እኮ የምርም ስጋዬ ማለቴ አይደለም አይደለ? በተሳሳተ መንገድ ተረድታችሁታል አይደለ ማለት ያለበት። ተሳስተው ተረድተውት ከሆነ ማለት ነው። እንደዛ ነው መሆን ያለበት መልሱ። ኢትዮ አቤት እየሰማሁ። አሁን አይሁዶች ይህ ሰው ስጋውን እንዴት ሊሰጠን ይችላል? እንድንበላው ስጋውን እንዴት ሊሰጠን ይችላል ብለው አይሁዶች ሲረዱ ይሄ መረዳታቸው ትክክል አይደለም ብለህ የምታስብ ከሆነ ወይም ደግሞ አይ የራሱ ስጋ እኮ ሊሰጣቸው አይደለም ስለ ራሱ ስጋ መስጠት እኮ አይደለም እያወራ ያለው ይሄ ክፍል ብለህ ከተረዳህ ወይም ደግሞ የእነሱ መረዳት ትክክል ካልሆነ ክርስቶስ ምን ብሎ ነው መመለስ ያለበት? አይ ስጋዬ ስል እኮ የእኔ ስጋ እያልኩኝ አይደለም ወይም ደግሞ ትክክለኛ ስጋ እያልኩኝ አይደለም ብሎ ነው አይደለም መመለስ ያለበት ለአይሁዶች። አይ አይደለማ፣ እንደዛ አይደለማ የሚመለሰው። ለምን ስጋውንና ደሙን ገና አልቆረሰም፣ ደሙንም ደግሞ አላፈሰሰም። መስቀል ላይ እያወራ ያለው የሱን ስጋና ደም የምንበላ ከሆነ ክርስቶስን መብላት እንዳለብን ከኋላ ወርዶ ይናገራል። ስለዚህ ስጋውን መብላትና መጠጣት ሲል ስለ ራሱ ስጋ መብላትና መጠጣት ነው ወይስ አይደለም? ስለ ራሱ ስጋ መብላትና መጠጣት ነው፣ ግን ስለ ህብስቱ አይደለም። እሱን መጣለን። ህብስቱ ራሱ የራሱ ስጋና ደም እንዴት ነው የሚበላው? ስጋውና ደሙ የሚለው መጀመሪያ ዋናው ሐሳቡ እኮ እዛ ጋር ነው ያለው። መጀመሪያ እዚህ ክፍል ላይ ስጋው መብላትና ደሙን መጠጣት ለዘላለም ህይወት እንደሆነ ሰው ስጋውን ሳይበላ ደሙን ሳይጠጣ ህይወት እንደሌለው እዚህ ክፍል ላይ እያስተማራቸው ነው። እዚህ ክፍል ላይ ስጋውን መብላትና መጠጣት አለብህ ለመዳን የሚለውን ክርስቶስ ካስረዳ በኋላ ኦኬ፣ ስለዚህ ስጋውና ደሙ እንዴት ነው የምንበላው የሚለው ፕራክቲካሊ የት ነው የሚያሳያቸው? ማቴዎስ 26 ላይ ሄደን እንዴት ነው የክርስቶስ ስጋ መብላት የክርስቶስ ደም መጠጣት እንዴት ነው የሚለው ከሐዋርያቶቹ ከራሱ ክርስቶስ ራሱ ሲሰጣቸው እንመለከታለን ማለት ነው። እዚህ ክፍል ግን አይሁዶች ስጋዬን ብሉ ደሜን ጠጡ ሲላቸው እንዴት ስጋውንና ደሙን ልንበላ ሊሰጠን ይቻለዋል ብለው ተከራከሩ ነው የሚለው። ክርስቶስ መልሱ መሆን ያለበት ትክክልም ስለ ራሱ ስጋና ስለ ራሱ ደም መብላትና መጠጣት ካልሆነ አይ ቀጥታ እኮ የሚወሰድ የሚበላ የሚጠጣ ማለት አይደለም ብሎ ነው አይደለም ማብራራት ያለበት። እንደናንተ መረዳት ከሆነ ግዴታ አንተ በመራው በዚህ ወይ መሆን አለበት አይባልም። አሁን ኢየሱስ ክርስቶስ ተሳስተው ከተረዱት ማረም የለበትም መረዳታቸው።
መረዳታቸውንና ሞቲቫቸውን ያውቃል። እነሱ የሙሴን መና እያሰቡ ነው በዛ ጊዜ። አሁን አውዱ ሞቲቫቸው እንደዛ እንደሆነ ያውቃል ክርስቶስ ስለሚያውቅ ያው ሞቲቫቸው እኮ በግልጽ ተነገረ። እንዴት ስጋውና ደሙ ሊሰጠን ይችላል እኮ ብለው ተከራከሩ። ሐሳባቸው ይሆንና እነሱ ኦልሬዲ ክርስቶስ ከሰማይ እንዳልመጣ ክርስቶስ እንዳልሆነ ስለሚያምኑ ኦልሬዲ ልባቸውን እንደዛ አድርገው ስለሚያምኑ ከሰማይ ያልሆነ ሰው እንዴት ከሰማይ ስጋ ሊያወርድ ይችላል ነው ሞቲቫቸው። የሙሴን መና እያሰቡ ነው የዛን ጊዜ ሲያወሩ። እኔ የምሰጠው ስጋ እኔ የምሰጠው ደም ግን እውነተኛ እንደሆነ ነው። ምንድነው የሚሰጣቸው? ክርስቶስ የሚሰጣቸው ስጋ መብል ወይም ደግሞ እሰጣቸዋለሁ ያላቸው መብል ምኑን ነው እሰጣቸዋለሁ ያለው? ክርስቶስ ራሱን አሳልፎ እንደሚሰጥ እየተናገረ ነው። ስለዚህ ራሱን ሲሰጥ ስጋውና ደሙን ነው ማለት ነው አይደል? ራሱ ማለት ስጋና ደሙ ማለት ራሱን አሳልፎ ሲሰጥ ስጋውንና ደሙን ቆርሶ እንደሚያድን ክርስቶስን ደግሞ ያንን ደግሞ ሊበሉትና አሳልፎ ወይም ደግሞ አልፎ የተሰጠበት ወይም ደግሞ ራሱን የሰጠውን ስጋውና ደሙ ደግሞ መብላትና መጠጣት ይገባቸዋል አይደል? አይደል? ካልበሉና ካልጠጡስ የዘላለም ሕይወት አላቸው? የላቸው። በጣም አሪፍ። ስለዚህ እዚህ ክፍል ላይ ክርስቶስ የሚሰጠውን ያንን ስጋና ደም መብላት መጠጣት የግድ ያስፈልገዋል ማንኛውም ሰው። ምክንያቱ እዚህ ክፍል ላይ እንዴት ስጋውና ደሙ ሊሰጠን ይችላል ብለው ሲከራከሩ እነዚህ ሰዎች፣ እነዚህ አይሁዶች ማለት ነው። አይ ይሄ እኔ እኮ ስጋዬ ስል ስጋ ማለት አይደለም፣ ደሜ ስል ደም ማለት አይደለም ብሎ ሳይሆን የተናገረው ኦኬ። ስለዚህ ኢየሱስ እንዲህ አላቸው አለ፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አለቀ። ክርስቶስ እንዴት ነው የኢየሱስ ስጋና ደም ልንበላ የምንችለው ብለው ለሚጠራጠሩ እምነተ ጎዶሎች ሁልጊዜ ምንድን ነው የሚላቸው? እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁም? ሕይወት የላችሁም ይልና ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ አለ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ኦኬ። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። አሁን ይህንን ስጋውና ይህንን ደሙ መብላት የግድ እንደሚያስፈልግ ክርስቶስ ኢየሱስ ተናገረ አይደል? አይደል? ኢትዮ የክርስቶስን ደምና ድምፅ ስለጠፋ ነው። የክርስቶስ ስጋውና የክርስቶስ ደሙ መብላት መጠጣት የግድ እንደሚያስፈልግ ለዘላለም ሕይወት እንደሆነ እዚህ ክፍል ላይ ተናገረ አይደለ? በጣም አሪፍ። ይሄንን አንቀበልም ያሉ ብዙ ደቀ መዛሙርት ወይም ደግሞ ብዙ የክርስቶስ ተከታዮች ወደኋላ ተመልሰዋል አይደል? ይሄንን አንቀበልም በማለታቸው አንቀበልም ያሉ ሲመለሱ ክርስቶስ ኦፌንድ አላረግም ብሎ ዝም አላለም። እናንተ መመለስ ከፈለጋችሁ መመለስ ትችላላችሁ። ጎበዝ። ስለዚህ ክርስቶስ የግድ ስጋዬን ብሉ ደሜን ጠጡ ለዘላለም ሕይወት ሲል አይ እንዴት ስጋው ሊሆን ይችላል እንዴት ደሙ ሊሆን ይችላል ብለው ለተቃወሙት ሁሉ ያለ ማለት ምንም ርህራሄ እምነትም ስለሌላቸው እምነተ ጎዶሎዎችም ስለሆኑ ሂዱ አላቸው። ሊመልሳቸው ራሱ አልፈለግም። እንኳን እነሱ ይቅርና ወደ 12 ሐዋርያትም ዞረና ከእናንተስ ለሄድ የሚፈልግ የሚወድ አለ ወይ ብሎ ይጠይቃቸዋል አይደል? ከእናንተ ሊሄድ የሚፈልግ አለ ብሎ ይጠይቃቸዋል አይደል? ግን ዋናው ፖይንቱ እዛ ጋር እንድትነግረኝ የምፈልገው ጴጥሮስ ዋናው ፖይንቱ ልንመጣ ነው። አሁን ክርስቶስ የምርም ምሳሌ ከሆነ ሜታፎር ከሆነ የሚናገራቸው ወደ ኋላ ሲመለሱ እናንተስ እንዲመለሱ ያደረገው ምንድነው ነው? ዋናው ስጋው ከብዷቸው ነው። ይሄ ነገር ስጋውና ደሙ ብሉ። አዎ እንዴት የእሱ ስጋና ደም ልንበላ ልንጠጣ እንችላለን? ይሄ አንቀበልም ብሎ ነው ወደ ኋላ ይሸቱ። ምን ጥያቄ? ስለዚህ የክርስቶስ ስጋው መብላት ደሙን መጠጣት የዘላለም ሕይወት ያሰጣል። ይሄን ካልተቀበልክ ወደ ኋላ የተመለሱት ለመቀበል ከብዷቸው ይሄን ነገር በቃ ኦልሬዲ ከአእምሯቸው በላይ ስለሆነ ተመለሱ ነው። ክርስቶስ ደግሞ ወደ እነ ጴጥሮስ ተመልሶ እናንተም መመለስ ከፈለጋችሁ ለምን ክርስቶስ እውነተኛውን ትምህርት እያስተማረ ስለሆነ ትክክለኛውን ትምህርት እያስተማረ ስለሆነ
ኦፌንድ አደርጋለሁ ብሎ የሚፈራው ምንም ነገር የለም። የሰማዩን ነው። ስለዚህ ጴጥሮስ ራሱ በዛ ሰዓት ማለት ፉሊ አንደርስታንድ አላረገም ይሄን ነገር ማለት አንተ አንደርስታንድ አድርጓል የምትለኝ ከሆነ ማሳየት ትችላለህ፣ ግን አንደርስታንድ አላረገም። ኧረ እባክህ ከየት አመጣው? እስቲ ፉሊ አንደርስታንድ አላረገም የሚለው እስቲ አምጣ ማስረጃ። ግልጽ ቦታው ማለት ክርስቶስ አስተማረ። እንኳን ሐዋርያው ቅዱስ ጴጥሮስ ይቅርና አይሁዶች ራሱ አንደርስታንድ አድርገውታል። አንደርስታንድ ያደረጉትን ነገር መቀበል ሲያቅታቸው፣ ምክንያቱ በቃ ክርስቶስ ስጋውን መብላት ደሙን መጠጣት የግድ ነው አላቸው። አለቀ። ካልበላህ ካልጠጣህ ህይወት የለህም ብሎ ተናገረ። ይሄ ቅድም እንዳልከው ከአይምሯቸው በላይ ሆነ። እንዴት የእሱ ስጋና ደም ልንበላ ልንጠጣ እንችላለን? በቃ ይሄማ አንቀበልም ብለው አብዛኞቹ ተመለሱ። ወደ ሐዋርያቶቹ ዞር። አሁን ስለተረዱት ነው። አይ እነዛ እኮ በተሳሳተ መንገድ ተረድተውት ነው አያችሁ ወደኋላ የሸሹት አላላቸውም ለሐዋርያቶቹ። ይኸው እናንተ ራሱ ይሄንን ትቀበላላችሁ ወይስ መሄድ ትፈልጋላችሁ አለ ሐዋርያው ቅዱስ ጴጥሮስ። ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ አለው። አየህ አንተ የምትናገረው የህይወት ቃል ነው። አንተ የተናገርከው ካልተቀበልን ህይወት የለንም ብሎ ጴጥሮስ እንቀበላለን አለ። ለዛ ነው እኮ ማቴዎስ 26 ላይ ይህ ስጋዬ ነው ይህ ደሜ ነው ብሎ ሲሰጣቸው እንዴት ሊሆን ይችላል ብለው አልተጠራጠሩም። ኦልሬዲ እዚህ ጋር አምነው ተቀብለዋል። ጴጥሮስ አምኗል፣ ሐዋርያቶቹ አምነዋል። በቃ ስጋውን መብላት ደሙን መጠጣት ለዘላለም ህይወት እንደሆነ ስላስተማራቸው ያስተማራቸውንም አሜን ብለው ስለተቀበሉ ማቴዎስ 26 ላይ ይሄው ለኃጢአት ይቅርታ የሚፈሰው ኦፍ ኮርስ ይቅርታ ጴጥሮስ አልተቀበለም የሚል ከየት አመጣው? ኖ እኔ አልተቀበለም የሚል ነገር የለም። ግን ቢቀበሉ ታዲያ ፉሊ አንደርስታንድ አላረገው የሚል ከየት ነው ያመጣው? ልንገራ ቢቀበሉና ፉሊ አንደርስታንድ ቢያረጉ እናንተም መሄድ ትችላላችሁ። ክርስቶስ ለምን አላቸው? እናንተስ መሄድ ትፈልጋላችሁ ወይ? ጥያቄ የጠየቃቸው ማለት ነው። ምክንያቱም ከነዛ መካከል ላለመቀበል አንዴ ቆይ ሀሳቤን ልጨርሳ። ጠይቀኝ እኮ ነው። እንዴት እናንተስ መሄድ ትፈልጋላችሁ አላቸው ብለህ ጠይቀኛል። ያንን ልመልስልህ አንዴ። እሺ ምክንያቱም ከነዛ ከሐዋርያት መካከል ራሱ የማያምን ሰው አለ፣ እዛው ዝቅ ብሎ ስለሚናገር ማለት ነው። እሺ ቆይ በልቡ አውቆ ያሰናክላቸዋል ካለ በኋላ እሺ አይሁዶች ብቻ አይደለም ገብተዋል እዛ ጋር የተመለሱት ደቀ መዛሙርቶችም ጭምር ናቸው። አዎ ልትሄዱ ትፈልጋላችሁ ወይ? ብዙዎች ይኸው ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ ይልና ወደፊትም ከእርሱ ጋር አልሄዱም ይላል። መቀበል ስለከበዳቸው ማለት ነው። ኢየሱስም ለ12ቱ አለ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ኦኬ ከዛ አልተረዱም የሚል ከየት እንዳመጣው ባላቅም ማለት። ስምዖን ግን ምንድን ያለው ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እናምናለን እናውቃለን ያለው እንጂ ፉሊ አንደርስታንድ አላረግንም አላለም። ኦኬ ስለዚህ ቀጥሎ ለምን እንደጠየቃቸው እዚህ ጋር ሲናገር ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ኦኬ ከእናንተ አንዱ ዲያብሎስ ነው። ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ ይላል። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ብሎ ስለ ይሁዳ እንደጠየቃቸው እዛ ክፍል ላይ ይናገራል ማለት ነው። ስለዚህ ጴጥሮስ አውቀናል አምነናል ብሎ ሲናገር ከእናንተ አንዱ ግን ምንድነው ብሎታል? ዲያብሎስ ነው ብሎ ተናግሯል ማለት። ስለዚህ ከዚህ አንጻር እንጂ ጴጥሮስ አልተረዳም ወይ ሐዋርያቶቹ አልተረዱም የሚል ጭራሽ ሽታውም የለም ማለት። ግልጽ ነው። በዚህ አጋጣሚ ያወራው ግልጽ ነው። በጣም ግልጽ ነገር ነው ያወራው። አሁን ይሄን ካስተማራቸው በኋላ ወደ ማቴዎስ ልምጣልህና ኢትዮ ማቴዎስ 26 ላይ አሁን እነዚህ ሐዋርያት ተማሩ ስለ ስጋና ደሙ ማለት።
አሁን ልክ 26 ላይ ማቴዎስ 26 ላይ 26 ሲመጣ ምን አለ? ሲበሉም አለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሶሪ ተመልሻለሁ። ኦኬ ይቅርታ ስልክ ገብቶ ነበረ። እሺ ሲበሉም አለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይላል እንካችሁ ብሉ ይህ ስጋዬ ነው አለ ይላል። አየህ ስጋዬን የሚበላ ደሜን የሚጠጣ ብሎ ተናግሯል ነበር። ይኸው እንካችሁ ብሉ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁም ከእርሱ ጠጡ ይልና ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። አየህ ስለ ብዙዎች ምን ለኃጢአት ይቅርታ የሚፈሰው ደሜ ራሱ ይህ ነው። ሁላችሁም ምን ከእርሱ ጠጡ። ለምን ለኃጢአት ይቅርታ የሚፈሰው ደሙ ይህ ስለሆነ፣ ለዘላለም ሕይወት የሚሆነው ደሙ ይህ ስለሆነ ሁላችሁም ከእርሱ ጠጡ ይልና የአዲስ ኪዳን ነው የሚለው። ለአዲስ ኪዳን የሚሆን ደሜ ይህ ነው ብሎ ነው ክርስቶስ ራሱ የሚመሰርተው ማለት ነው። ስለዚህ ብሉ ጠጡ፣ የዘላለም ሕይወት ካልበላችሁ ካልጠጣችሁ የዘላለም ሕይወት የላችሁም። እኔ በእናንተ እናንተ በእኔ እንድትኖሩ ስጋዬን ብሉ ደሜን ጠጡ ብሎ ያስተማረውን ትምህርት ፕራክቲካሊ ደግሞ እንዴት እንደሚበሉት ሐዋርያቶቹ ይኸው በግልጽ አስተማራቸው። ሐዋርያቶቹ ይህ ስጋዬ ነው ሲላቸው አሜን ብለው ነው የሚቀበሉት። ይህ ደሜ ነው ሲላቸው አሜን ብለው ተቀበሉ፣ በሉ፣ ጠጡ ማለት። ስለዚህ ከዚህ አንጻር የሚታይ ነው። ክርስቶስ ስጋዬ ብሎ ከስጋ ውጪ የሆነ ሌላ ነገር ምንም ተናግሮ አያውቅም። ደሜ ነው ብለው ከደሙ ውጪ የሆነ ሌላ ምንም ነገር ተናግሮ አያውቅም። በመጽሐፍ ቅዱስ ስጋው ነው ደሜ ነው ብሎ ተናግሯል። በግልጽ ስጋውና ደሙ ነው። በጣም በሚገርም ሁኔታ ለቅዱስ ዮሐንስ የቀረበ ደቀ መዝሙሩ አግናጢዮስ ነው እንግዲህ የእሱ ተማሪ ማለት ነው። እሱ ምን ብሎ ነው የተረዳው? ስጋዬና ደም የሚለው በቃ ስጋውና ደሙ ነው። እንደውም ስጋና ደሙ አይደለም ብለው የሚቃወሙ ግኖስቲኮችን ወይም ደግሞ ግኖስቲካውያን ኖስቲሲዝም ተከታዮች ምንድነው የሚላቸው? መናፍቃን ሄሬሲስ ከስጋና ደሙ ከጌታችን ስጋና ደም ይርቃሉ። ምክንያቱም ይልና የጌታችን ኢዩካሪስት ቅዱስ ቁርባን ይላል የጌታችን የኢየሱስ ክርስቶስ ስጋውና ደሙ እንደሆነ ስለማይቀበሉ ቅዱስ አግናጢዮስ ስጋና ደሙ ብሎ ነው የሚገልጸው። ስጋና ደሙ ነው ኢዩካሪስት ብሎ ነው የሚናገረው። ይሄንን የማይቀበሉ መናፍቃን ደግሞ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ ነው የሚናገረው። በክርክሮቻቸው መሃል ስጋው አይደለም እያሉ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ በግልጽ ይናገር። የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌላዊ የእሱ ተማሪ ማለት እንግዲህ እሱ ከተረዳው ውጪ አይ እኔ ላብራራለህ ብትለይ ማይ ብራዘር ዳሪያዝ ነው ያለው። እንደዛ ነው ልንል ምንችለው ነው። ያ ከዚህ አንጻር የሚታይ ነው። ምናልባት መኩ ምናምን ቀጥሉ። ቅድም ሐሳብ ልሰጥ ማለት ከየትኛው ወገን ነው እሱ? ከተመለሱት ወገን ነው ከሐዋርያት ወገን? ማለት ሐዋርያት በቃ አሜን ብሎ ተቀብሎ ትምህርቱን አሜን ብሎ ተቀበሉ። ከዛ በኋላ ይሄው በማቴዎስ ወንጌል ላይ የመጣ ከእርሱም ከጽዋው ምን አደረጉ? ደሙን ጠጡ። ከዛ ህብስቱን ደግሞ ባርኮ ቆርሶ የሰጠው ስጋ ያለ ስጋውን ይሄው ተቀበሉ፣ ለዘላለም ሕይወት የሚሆንላቸውን ማለት ነው። አንተ ከሐዋርያት ወገን ጸንተ ትቆማለህ ትምህርቱን ተቀብለ፣ ወይስ ደግሞ አንተ ልክ እንደ አይሁዶች ተከራክረ ከብዶ ወደኋላ ትመለሳለህ? ከየትኛው ወገን ኢትዮ? አይሰማም? ኢትዮ ላንተ ነው ወይ ይሰማል? ከየትኛው ወገን ልክ እንደ ሐዋርያት አምነው ትምህርቱን አምኖ ተቀበሉ? ይሄ ዮሐንስ ወንጌል ላይ እንዳብራራል ማለት ነው። እነሱ ከጌታ ጋር የሆኑት ማናቸው? ሐዋርያቶች ናቸው። ሌሎቹ ግን ወደኋላ ተመለሱ። አብራርቶልኛል። ዮሐዴ እግዚአብሔር ይባርኮ አብራርቶልኛል። ግን ከዮሐድ ሀሳብ ጋር አሁን እኔ እንደዚህ ነኝ ብዬ አይደለም ምስማማው። ገብቶኝ እኔ ነኝ ሀሳቡን ያመጣሁት እኮ እኔ ከተመለሱት ወገን አይደለም። ግን ዮሐዴ ባስረዳው መንገድ አሁን ግዴታ እሱ እንደዚህ ነው በቃ ደሙ ይሄ ነው ስጋው ይሄ ነው የሚለውን ግዴታ
ሐዋርያቱ ወደሱ ስለተመለሱ ስጋ ቀጥታ ሊትራል ደሙና ስጋው ነው ብሎ ነው የተመለሱት። ስለዚህ አንተም እንደዛ ተቀበል ነው የዮሐዴ ሐሳብና የኔ ሐሳብ ደግሞ ሐዋርያቱ እንደዛ ክርስቶስን ካንተ ወዴት እንሄዳለን ብሎ ቢመለሱም እኔም በእነሱ ወገን ብሆንም ሐዋርያቱም እንደገባቸው ይሄ የሚቆርሰው ስጋ ሊትራል አሁን ቆርሶ የሰጣቸው ህብስትና ዋይኑ ሳይሆን ክርስቶስ ራሱ መስዋዕት የሚያደርገው መሆኑን አምነው እነሱ ገብቷቸው ዳውት ያደረጉት ነገር አለ ብዬ ባምንም እንደዛ ነው እና ግዴታ አሁን ይሄ አንዴ ኢትዮ እዚህ ጋር ቃል በቃል ማቴዎስ 27 ላይ አምጥቶ ምን እንደሚሰጣችሁ ስጋው እንደሆነ ቃል በቃል እኮ ሰጣቸው። ልክ ከእነርሱ ጋር አብረ የጌታ ስጋና ደም አዎ የጌታ ስጋና ደም ብለ ልክ እንደማን ልክ ኢየሱስ እንዳለ ኢየሱስ እንደተናገረው አሜን ብለ ሐዋርያቶች አሜን ብለው እንደተቀበሉ መቀበል ነበረብህ። አሜን ብለው ነው ተቀበሉ። ድና ያርጓል እዚህ ጋር እስቲ ትመለከታለህ። አይ ይሄ ስጋዬ አይደለም ያንተ ስጋ ምሳሌ ነው ብሏል። ኖ ዳውት ያረጉት ሐዋርያትም ዳውት አድርጓል። እዛ ጋር እንደምናየው ማለት የተወሰነ አላረጉ ይላል እኮ ቃሉ ማለት ደቀ መዝሙር አይ ሌሎቹ ናቸው ደቀ መዝሙር የሚለው ሌሎቹ ደቀ መዝሙር እሱን የሚከተሉትን ደቀ መዝሙር አለ እንጂ 12ቱን ለብቻ ነው ተመልሶ እናንተስ ትሄዳላችሁን አለ። እነሱ ግን አይ ካንተ ወዴት እንሄዳለን ነው ያለው። 12ቱ ለብቻ ነው ለይቶ ኢትዮ እንጂ ደቀ መዛሙርት ያለን ሐዋርያትን ሳይሆን ሌሎችን ነው። ይሄው ከሐዋርያት 12ቱ ጋር ዞሮ እሱ ጠይቀዋቸዋል። ግን አሁን ይሄ ማለት እንትን ሊያከራክረን አይችልም። ይሄ ዲፕሊ የሚጠና ነገር ነው ማለት የተጻፈ ነገር እንደዚህ ነው ብሎ የተቀመጠ ነገር ስለሌለ እኔም ማውራት አልፈልግም እሱን። ኤኒዌይስ ግን ያኛዎቹ የተመለሱት ሞቲቫቸው መጀመሪያ ምንድነው ነው ማለት ዲፕሊ መሄድ ባያስፈልገንም እነሱ በፊት የተሰጣቸው ህግ ጋር እንደዚህ ስጋ መብላት እንዴት ነው ለነሱ ጥሬ ስጋ ምናምን በሚለው ጋር ብዙ ነገር አያይዞ ነው እንግዲህ አይሁዶች እንደዛ የሚሉት። እነሱ ስጋው አለ ክርስቶስ እኮ አላብራራላቸውም። በነገራችን ላይ ስጋዬ ነው አለ ስጋዬ ነው በቃ። በነገራችን ላይ ዮሐንስ ራሱ በጣም በብዙ ቦታ ላይ ስጋው ባይሆን ብሎ እንትን ቢል ማለት ነው ያብራራ ነበረ። ልክ ለምሳሌ ጌታ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱና በሶስተኛው ቀን አስነሳለሁ አለ። እንዲህ 46 ዓመት እንትን ያደረገውን እንዴት በሶስት ቀን ተመልሶ አፍርሶ ይሰራል ምናምን የሚለውን አሰቡ እነሱ። ጌታ ኢየሱስ ክርስቶስ ግን ምን አለ መልሶ ኢትዮ ጌታ ኢየሱስ ክርስቶስ ሳይሆን ዮሐንስ ግን ሲያብራራ ይሄንን እነሱ ስለምንድን ነው የሚያስቡት? ስለ ቤተ መቅደስ ሰለሞን ቤተ መቅደስ። ጌታ ግን እየተናገረ ያለው ስለምንድን ነው ብሎ አብራራ። ስለ ስጋው፣ ስለ ቤተ መቅደስ፣ ስለ ማንነቱ ነው እያወራ ያለው። ስለ ሞቱና ትንሳኤ ነው እያወራ ያለው ብሎ አብራራበት። እዚህ ጋር ግን ቅዱስ ዮሐንስ አላብራራም። በነገራችን ላይ ምንም ነገር አልተናገረም። በቃ ስጋው ነው ሊትራሊ ምንም ሌላ ነገር አላለም። አሜን ብሎ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ልክ ሲሰጥ አሜን ይህ ስጋዬ ነው አለ ጌታ ኢየሱስ ክርስቶስ። ይህ ለአዲስ ኪዳን የሚፈሰው ደሜ ነው አለ። አሜን ብሎ ተቀበሉ ሐዋርያት። አንተ ለምን መቀበል አቃተ? ለምን እምነት ጎደለ ነው ትልቁ ነገር። እና አባቶችም ለምሳሌ ከአባቶች ቅዱስ ስጋውና ክቡር ደሙን አይደለም የጌታ ስጋና ደም አይደለም ምሳሌ ነው ያሉ አሉ በዘመናት በክርስትና መካከል አሉ። ኢትዮ ሜቢ ካወቃቸው አባቶች ጋር መሄድ አያስፈልግም። ሰፋ አድርገን ላለመሄድም አሁን እኔም ጥያቄ አንደኛ የገባሁት አንድ ጥያቄ መጨረሻ ላይ አሁን ጠይቀዋለሁ። አሉ ወይስ የሉ? ክሪቲካል የሆነ ጥያቄ አለ። እሱን አሁን ብዙ ማውራት አያስፈልግም። መኩ ይገባኛል፣ አካሄድ ይገባኛል። ግን የኔ አሁን ፖይንቱ እንዴት ነው? ልንስማማም ላንስማማም እንችላለን እኮ አይ ሪስፔክት ዩ። በቃ መቀበል ግዴታ ስላልሆነ ግን አሁን ፖይንቱ ምንድን ነው? የጌታን ቃል ካልተቀበልክ እንግዲህ ምን እንላለን? ማለት እንድትቀበል እንድትማር ምናምን እንመክራለን። እንግዲህ ከዚህ በላይ ይበቃል መሰለኝ። ሌላ ሰው ቢገባ መልካም ነው። አስወረድከው እንደ አላስወረድኩም። ኢትዮ የት ሄድክና? አንዴ ማለት
እንዴት መሰላችሁ? አሁን መጽሐፍ ቅዱሱ ግልጽ ነው አይደል? አንትሽ ቆይ አንዴ፣ መጽሐፍ ቅዱሱ ግልጽ ነው። እንግዲህ ክርስቶስ ደሜ ነው ኦኬ ስጋዬ ነው እያለ አይ ደምህ አይደለም ብለን ከተቃወም ነው አንድ ራሱ የቻለ ችግር ነው አይደል? ከክርስቶስ ጋር ቀጥታ መጋጨትም ጭምር ስለሆነ ማለት የክርስቶስ ተቃዋሚ ሆኖ መነሳት ነው። ሁለተኛ ደግሞ በጣም የሚገርመው እንግዲህ በቤተ ክርስቲያን አሉ የምንላቸው ቅዱሳን አባቶች በምልአት ያመኑበትን እምነት አሁን ያለን ሰዎች ካልያዝን ኦኬ ሁሉም አባቶች ተሳስተዋል እኔ ብቻ ነኝ ልክ ማለት እንደዛ እያላችሁ ነው። ለምሳሌ ኢትዮ አሁን በቤተ ክርስቲያን አባቶች ለ1500 ዘመናት ኦኬ ለ1500 ዘመናት ከዛ በኋላ ስለሆነ እንደዚህ አይነት ሐሳብ ራሱ ፎር ዘ ፈርስት ታይም የመጣው ከግኖስቲኮች ቀጥሎ ማለት ነው። አሁን በቤተ ክርስቲያን ታሪክ ለ1500 ዓመታት የነበሩ አባቶች በሙሉ ተሳስተዋል ብለህ ታምናለህ? ምን በቤተ ክርስቲያን እንግዲህ በቤተ ክርስቲያን ታሪክ ውስጥ ከመጽሐፍ ቅዱስ ወይም ከቤተ ክርስቲያን መመስረት ጀምሮ እስከ ዙዊንግሊ መምጣት ድረስ 1500ን በለውና አፕሮክሲሜትሊ ማለት 16ኛው ክፍለ ዘመን ስለሆነ ይሄ ለመጀመሪያ ፎር ዘ ፈርስት ታይም እንደዚህ አይነት ትምህርቶች የመጡት በ1500 ዘመን የቤተ ክርስቲያን ታሪክ ውስጥ የነበሩ ሁሉም ቅዱሳን አባቶች ኦኬ እነ አትናቴዎስ እነ አግናጢዮስ እነ ሄሬኒዮስ እነ ፖሊካርፕ ኦኬ እነዚህ አባቶችን ጨምሮ በሙሉ በጌታ ስጋና ደም ሁሉም ተሳስተዋል ብለህ ነው የምታምነው? ሁሉም ስህተት ናቸው? ከዛ ዝም ሊመጡ ነው ትክክለኛ እንደዛ እንደማልል ነው። እንደዛ አልልም፣ ተሳስተዋል አልልም። ግን የምቀበለው ያው የኔን እምነት ታውቀዋለህ እኮ ዮሐዴ። ይሄ ማለት ይሄን ለምን እንደዚህ ይሄን እንዲህ ለምን አንተም አባቶችን ሁሉንም ማለት ብትቀበላቸውም ሐሳባቸውን ሁሉንም አትቀበልም። የነሱን እንደወረደ ይሄን እኔ አሁን የአባቶችን ትምህርት ባመጣ አስደግፌ ባመጣ ሁሉንም እቀበላለሁ ማለት አልችልም። እሺ አባቶችን ኮንሰንሰስ ካለበት እኔ ማልቀበለው ምንም ነገር የለም። ኮንሰንሰስ ካለበት ኮንሰንሰስ ማለት ኮንሰንሰስ ኦፍ ፓትረም ይባላል። ወይም ደግሞ የአባቶች በምልአት መስማማት በቃ ይሄ የቤተ ክርስቲያን ትክክለኛ እምነቷ ነው፣ የማይናወጽ ወይም ደግሞ የማይቀየር እምነቷ ነው። ሲቀጥል ደግሞ በነገረ ድህነት ዙሪያ አባቶች ያመኑትን የተናገሩትን እኔ ይቀበላለሁ። አባቶች ማለት የቤተ ክርስቲያን ቅዱሳን አባቶች የተናገሩትን የትኛውም ነገረ ድህነት ላይ ማለት ነው እኔ ይቀበላለሁ፣ የማልቀበለው የለም። አሁን ግን እየተናገርን ያለነው ኮንሰንሰስ ብቻ ሳይሆን ኢንታየር በቤተ ክርስቲያን ታሪክ ውስጥ ጭራሽ ተሰምቶም ታይቶም የማይታወቅ ትምህርት ነው አሁን የያዛችሁት ማለት ነው። በምልአት አባቶች የሚታመነው ትምህርት እናንተ ጋር የለም። ሁሉም አባቶች ተሳስተው እናንተ ናችሁ ወይ ከዙዊንግሊ በኋላ የመጣችሁ ሰዎች እናንተ ትክክለኛው ትምህርት ይዘናል፣ ሁሉም አባቶች ግን የተሳሳተ እምነት አላቸው ብለህ ነው የምታምነው? ኢትዮ በዚህ በጌታ ስጋና ደም ዙሪያ ማለት ሶሪ ሚት ነኝ። አሁን ወደ አባቶች ትምህርት ልንሄድ ነው። አሁን ሰፋ ቅድም ያልኩት ለመኩም ለዛ ነው ወጣ ባንል ጥሩ ነው። ሰፋ እያለ ከሚሄድ እዚህ ባይብሊካል ባለው መንገድ ለምን የጠየቅኩን ቆይ ወደ አባቶች አንሄድም። ሁሉም አባቶች ስህተት ናቸው ብለህ ታምናለህ ወይ ነው ጥያቄ እንጂ እሱ ነገርኩ እኮ ማለት ሁሉም ስህተት ናቸው ብዬ አላምንም። ማለት ስህተት ናቸው ብዬ ሁሉም ስህተት ካልሆኑ ሁሉም አባቶች የጌታ ስጋና ደም እውነተኛ እንደሆነ ለዘላለም ሕይወት እንደሆነ ለኃጢአት ስርየት እንደሆነ ሁሉም ያምናሉ ማለት ነው። ስለዚህ ለምን አታምንም? አንተ ከአባቶች የተለየ እምነት ይዘህ እንዴት ክርስቲያን ነኝ ልትራሱ ትችላለህ? አሁን አንተ ያስከው አቋም በጌታ ስጋና ደም ባለው ትምህርት ላይ አባቶችን አንስተ ይሄ ነው
አባቶችን አንስተ ጠቅሳቸው በመደዳ እንደዚህ ነው ሁሉም ያሉት ብለ ለእኔ ስታመጣልኝ እኔም ደግሞ ባይብሊካል የሆነ ኮንቴክስት ይዤ እነሱ አሁን ትክክል ናቸው አይደሉም፣ ሊሳሳቱ ይችላሉ ላይሳሳቱ ይችላሉ የሚለው አንድ ነገር ሆኖ ሳለ እንደዛ አሁን ደፍሬ እንደዚህ ማለት ስለማልፈልግ ነው። ትረዳኛለህ? ግን እሱን እንደ ሀሳብ ጎን ላይ ያስቀምጠን ኢትዮ አልከው እኮ ኦልሬዲ። አሁን በጣም በሚገርም ሁኔታ መጽሐፍ ቅዱስ እነሱ ራሳቸው ሰጥተው፣ እንግዲህ መጽሐፍ ቅዱስ እኮ የሰጡ እነሱ ናቸው። የመጽሐፍ ቅዱሱ ባለቤቶች ወይም ደግሞ ኦነርስ ኦፍ ዘ ቡክ መጽሐፉ ራሳቸው የሰጡ ይሄ ትክክለኛ ነው፣ ይሄ ደግሞ ትክክለኛ አይደለም ብለው የለዩ ቅዱሳን አባቶች ሁሉ የመጽሐፍቱ ባለቤቶች ሁሉም ተሳስተው፣ አንተ ቆይ አንዴ አልጨረስኩም። ሁሉም ተሳስተዋል ብለህ በጣም የሚገርም እኮ ነው። አንተ መጽሐፉን የማታውቀው ወይም ደግሞ ዙዊንግሊ ራሱ ማለት ነው የዚህ ሀሳብ ጀማሪ ዙዊንግሊ እነሱ የሰጡትን መጽሐፍ እኔ በራሴ ተርጉሜ እናንተ አልተረዳችሁትም መጽሐፉ ብሎ እነሱን ሁሉ ውድቅ አድርጎ የራሱ መረዳት ሲሰጥ እንዴት ዙዊንግሊ የተባለ አንድ ተራ ግለሰብ ተቀብለ በቤተ ክርስቲያን ቅዱሳን የተባሉ በእምነታቸው የተመሰከረላቸው መጽሐፍ ቅዱስን መቀነን ራሱ ኦቶሪቲ ያላቸው እነ ጎርጎሪዮስ፣ እነ አትናቴዎስ፣ እነ አግናጢዮስ፣ እነ ፖሊካርፕ፣ እነ ሄሬኒዮስ እነዚህ ሁሉ አባቶች ስህተት ናቸው ብለ አንድ ተራ እዚህ ግባ የማይባል ሰው ለዛውም ዝሙትን የሚፈቅድ ንጉስን ከሚስቱ ሌላ ደርቦ እንዲያገባ የፈቀደ ዙዊንግሊ የተባለ አንድ ግለሰብን እንዴት ማለት ለእግዚአብሔር ቃል ፉል አውቶሪቲ ሰጥተ ትቀበለዋለህ? ማለት የእሱ መረዳት ትክክል ነው። ሁሉም በቅድስና የነበሩ መጽሐፍ ቅዱስ የቀነኑ አባቶች ደግሞ ሁሉም ተሳስተዋል ብለ እንዴት ልትናገርስ እንዴትስ ልትቀበለው ቻልክ? እሺ አሁን ይህን ጥያቄ ማለት ከመመለሴ በፊት ያንተን አቋም ስለማላውቅ አሁን ቤተክርስቲያን ትሳሳታለች ብለህ ታምናለህ አንተ? ምን ይቅርታ ድምፅ ተቋርጦብኝ ነበረ። ምንድን ነው ያልከው? ቤተክርስቲያን ትሳሳታለች ብለህ ታምናለህ እንዴ? የጠየቅኩህን ትተው ነው? አይ መልስልኝ። ይኸኛውን የጠየቅኩህን ትተው ነው ወይ? መጀመሪያ እንዴት አንድ ተራ ያው ሁለቱም ሚዛኖች በጎንና በጎን አስቀመጥኩልህ። አትናቴዎስ፣ አግናቴዎስ። እኔ ሚዛኑን ለማስቀመጥ ነው። መጀመሪያ ይሄን መልስና ከዛ እኔ እጠይቃለሁ። ምንም ስለማይገናኝ ማለት ነው። የጠየቅኩህን መጀመሪያ መልስና በዚህ በኩል ለእኔ ይገናኛል። ዮሐዴ ለእኔ ይገናኛል። እኔ ያሰብኩት መንገድ አይገናኝም። አንተ ላትረዳው ትችላለህ። መልስ መጀመሪያ። ሁሉም ተሳስተዋል። ዙዊንግሊ ብቻ ነው ትክክል ብለህ ነው የምታምን? ነው ወይ? ሊዲንግ የሆነ ጥያቄ ነው። ጥያቄ ነው። ኢትዮ በእናትህ ማለት ታምንና ለራስን በቃ ታምን መመለስ ነው በቃ። አይ ስህተት ናቸው እነሱ ስህተት ናቸው ዙዊንግሊ ነው ልክ የምትለው ከሆነ ያንን አይ በተግባር በነገራችን ላይ ዙዊንግሊ ልክ ነው ብለህ እየኖርክ ነው። በተግባር እየኖርክ ያለው የዙዊንግሊ ነው እኮ እንደዛ እየታወቀ ማለት የኔ አቋም እንደዛ ማለት አሁን ዙዊንግሊ በዚህ ሀሳቡ ከኔ ጋር የሚስማማ ከሆነ ዙዊንግሊ ትክክል ነው እያልኩ ነው ኦልሬዲ። ማለት አሁን እኔ እስማማለሁ አልስማማ የሚለው ይቀመጥና ግን ይሄን ሀሳብ ይዤ ከገባው ይሄን ሀሳብ አንዴ ኢትዮ በቃ ጥሩ ዙዊንግሊ ልክ ነው ካልክ እነዛ አባቶች ከ1500 ዓመታት በሙሉ የነበሩ አባቶች ስህተት ነው እያልክ ነው ማለት ነው። በሌላ አባባል አለ ኖ አላልኩም። ይሄን እኮ ቀድሜ ተናገርኩ። እኔ ወደ አባቶች ስንሄድ የአባቶች ሌላ ኬዝ ሆኖ ሊነሳ ይችላል። ግን አሁን እሱን ከማንሳት ይቀር እሱ ይቀመጥ። አባቶች ደረጃ ማለት የትኛውም አባት በቅዱስ ቁርባን ዙሪያ የትኛውም አባት እንደዚህ ዙዊንግሊ አይነት ያስተማረ አባት አለ? እሱን ሙሉ ለሙሉ አልደረስኩባቸውም አባቶች ላይ እርግጠኛ አይደለሁም።
በነገራችን ላይ እንደዚህ እንግሊዝ ያስተማረ አንድም አባት የለም። ሲምቦል ነው ብሎ እንደዚህ እንግሊዝ ያስተማረ አባትም የለም። እና ኖር ላይ ኖር ይችላል እሱን ፉሊ የለም። ከመናፍቃኖች አሉ። ለምሳሌ ከመናፍቃን የተባሉት ኢራኔስ ሲሰጥበት የነበረ ሰከንድ ሴንቸሪ ውስጥ የነበሩት ኖስቲክ። ለዚህ እኮ ነው ያልኩ። አሁን ቅድም ያልኩ ለዚህ ነው መኩ፣ ይቅርታ በጣም ቅድም ያልኩ ለዚህ ነው። አባቶችን ስንቀበል ከኛ አስተምሮ ጋር የሚሄዱትን አባቶች እንቀበላለን። ከእናንተ አስተምሮት ጋር የሚሄዱትን አባቶችን ነው የምትቀበሉት። የራሳችሁን አበጅታችሁ የአባቶችን ትምህርት ሳይሆን እናንተ ካበጃችሁ በኋላ አስተምሮት ከእናንተ ጋር እኩል የሆኑትን ነው የምትቀበሉት ማለት ነው። ዊችስ በነገራችን ላይ ኖ እንደዛ አላልኩም። ስናወራ ነው አሁን ስናወራ ነው ያልኩ ማለት እኛ እንደ አስተምሮ እንደ ዲስታ በቃ ካሁን በኋላ አንድ አባት ስም ይጥቀስ፣ ይሄ አባት የኔ ትምህርት ጋር ይመሳሰላል የሚል ዝም ብሎ የሆነ ጭቅጭቅ ሆነ። አንድ አባት ይጥቀስና ከዛ በኋላ መውራት ይቻላል። እንደዛ ማድረግ የምትችል ከሆነ ማይክን ክፈት። ከመውረድ አንዴ ማለት አሁን እንትን ኢትዮ ትንሽ ማለት ከሌሎቹ የተሻለ መረጋጋት ምናምንም አለው። ብቻ የምታስተካክለው ኢትዮ ምን መሰለ፣ እኔ የቆምኩበት መሰረት ወይም ደግሞ አሁን ያለውበት ቦታ የምርም ክርስቶስ የሚገኝበት የምርም የክርስትና ትምህርት ያለበት ነው ብለን እንድትጠይቅ ነው። ምክንያቱም ሁሉም የቤተ ክርስቲያን አባቶች ክርስቶስንም ጨምሮ ማለት ኦፍ ኮርስ እነሱ የክርስቶስ አካል እንደመሆናቸው ክርስቶስ ራሳቸው ከዛ እነሱ ደግሞ የክርስቶስ ብልቶች የሆኑ ሁሉም ቅዱሳን አባቶች አጌንስት ዩ ወይም ደግሞ ከአንተ ትምህርት በተቃራኒ በኩል ቆመው አንተ ደግሞ ከየት እንደመጣ የማይታወቅ ትምህርቱ ህይወቱም ለሰው አርአያ የማይሆን ግለሰብ እንግዲህ የሚባል ሰው ጋር ቆመህ ነው ከአባቶች ጋር ኮንፍሮንት እያረክ ያለው። ስለዚህ አንተ ከማን ጋር ማለት ከማን ጋር ነው የቆምኩት ብለህ እንድታስተውልና እንድትረዳ ነው። የትኛውም የቤተ ክርስቲያን አባት በነገረ ድህነት ዙሪያ ማለት ነው ከሳተ ሲጀመር ቅዱስ አባትም አይባልም። ኦኬ የቤተ ክርስቲያን አባትም ተብሎ አይጠራም። በነገረ ድህነትና በመሰረተ ትምህርት ከካደ ማለት ከወጣ እነዚህ ሁሉ አባቶች ለክርስትናቸው የተጋደሉ ዋይዘው እንዲሁ ዝም ብለን እንደ ተራ የምናያቸው አይደሉም። የእንትን የኒቅያ ጉባኤን የተመለከተና የነሱ ታሪክ ያጠና ሰው ዋይዘው እንዲቀለል አድርጎ አይናገራቸውም። አባቶችን እንዲሁ የሆነ ቀለል ያለ ህይወት እንደው አባቶች ሲባል ቀለል አድርገው የሚመለከቱ ሰዎች አሉ። በነገራችን ላይ እጅ እግር የሌላቸው ለክርስትና ሲሉ ማለት ነው እጅና እግር የሌላቸው አባቶች አሉ በቅድስናቸው ግን እንደዛ ሆኖ እግዚአብሔርን ሳያማርሩ እግዚአብሔርን ሳያመሰግኑ የነበሩ ከዛ እዛ ጉባኤ ላይ ተገኝቶ አሪዮስን የረቱ ቅዱሳን አባቶች አሉ። ይህን ያክል ለክርስትናቸው የታመኑ ቅዱሳን አባቶች ማለት ከመንበረ ጵጵስናቸው ለ5 ጊዜ ተሰደው ክርስትናን የጠበቁ እንደውም እነ ቅዱስ ጎርጎርዮስ ዘንዚናዙ ፒላር ኦፍ ዘ ቸርች የሚሏቸው እነ ቅዱስ አትናቴዎስ ፒላር ኦፍ ዘ ቸርች የቤተ ክርስቲያን አምድ መሰረት ምሰሶ ብለው የሚጠሩት አትናቴዎስ። ኦኬ ከነዚህ ተቃራኒ ቆመሃል ስትባል ሰው ካልደነገጠ ስፒሪቱ በጣም ሊጠራጠርና ሊጠይቅ ያስፈልገዋል። ኦኬ ፒላርስ ኦፍ ዘ ቸርች የተባሉት እነ ቅዱስ አትናቴዎስ እነ ቅዱስ አግናጤዎስ ለአናብስት እንግዲህ ሊዮፓርድስ ይሏቸዋል። አውሬዎች ናቸው። አውሬ የሆኑ አናብስት ተወርውሮ ሊሰጥ ከነበረበት ኢግናቲዮስ ኦፍ አንቲዮክ አይደለ ከአንጾኪያ ወደ ሮም ሲወስዱት የክርስቲያኖች በሙሉ እንደው የሮማ ወታደሮች እንዲያስፈቱት ሲለምኑ ይሄንን በረከት እንዳታስመልጡኝ፣ ይህንን ጸጋ የአባቶችን የሰማዕትነት ክብር እንዳታስመልጡኝ ብሎ ሰማዕትነትን የተመኘ ታላቅ አባት በሞቱ ሰዓት ደግሞ ክርስቲያኖች ተሰብስበው ሲጸልዩ በመካከላቸው ተገኝቶ ያበረታ ታላቅ አባት አግናጢዮስ ስንና ፖሊካርፕ በእርጅናው እንደው ክርስቶስን ካድና በሀብት በዝና ኑር እንፈቅድልሃለን አሉት እና አረ በእሳት አንድዱኝ አቃጥሉኝ ለ30 ደቂቃ ግፋ ቢል የሚያቃጠለ እሳት ፈርቼ የዘላለም እሳትን በፍጹም ምን አልልም
ኦኬ አልክድም ጌታዬ፣ እስካሁን እስካለሁበት እድሜ ድረስ ያልተወኝ አምላክ ያልተወኝ ጌታ ለዚች እሳት ብዬ አልተውም ብሎ እስከ እሳት መቃጠል የደረሰ ቅዱስ አባት ፖሊካርፕ ማለት እነዚህ ሰማዕታት እነዚህ ቅዱሳን አባቶችን አይ በቃ እነሱ ሁሉ ተሳስተዋል። ከዛ በኋላ ለሀብትና ለንብረት ኦኬ ፕሮስፐሪቲ የተባለ ትምህርት እየተቀበሉ ለስጋቸው ምቾትና ድሎት የሚጋደሉ ሰዎች መጥተው ትምህርቱ ሁሉም አባቶች ተሳስተዋል፣ እኔ መጥቼ መጽሐፍ ቅዱሱ ተረድቻለሁ ብሎ መጥቶ ሌላ ትምህርት ቢያስተምር ቅዱስ ጳውሎስ እንደተናገረው እኛ ከሰበክንላችሁ ወንጌል የሚለይ በኋለኛ ዘመን መጥቶ ቢሰብካችሁ የተረገመ ይሁን እንዳለው ከቤተ ክርስቲያን ትምህርት መጥቶ 1500 ዘመን ትምህርቱ እየተሰበከ መጥቶ ከዛ በኋላ መጥቶ የተለየ ወንጌል መጥቶ ሰበከ ማለት ነው። ስለዚህ እንደ ሐዋርያው ቅዱስ ጳውሎስ ይህን ሰው ነው የተረገመ ምለው እንጂ ቀድመው የነበሩ የቤተ ክርስቲያን አባቶች ሁሉ ተሳስተዋል። መጨረሻ ላይ መጥቶ ሌላ ትምህርት ይዞ ሲመጣ እሱ ከተቀበልክ ከእሱ ጋር አብረህ የተረገምክ ትባላለህ። ስለዚህ የቆምክበት ስፍራ ማወቅና መጠየቅ መገንዘብ የሚያስፈልግ ለዛ ነው። ኤርምያስ 6 ላይ አይደል የቀደመችውን መንገድ ጠይቁ በእርሷ ላይ ቁሙ። ኦኬ ከዛ ካወቅክ በኋላ ተመላለስ አይደለም ወደ ቀደመው ነው እንጂ የምትመለሰው በኋላ ላይ ወደ መጣው ትምህርት በፍጹም መመለስ ያስቀስፋል ወይም ደግሞ ከድህነትም ያወጣል። ለዛ ነው አባቶች ሁሉ ያስተማሩትን ትተህ አንድ ግለሰብ ያስተማረውን መቀበል በጭራሽ አይገባህም። ድህነትን በደንብ ልታቅ ስለሚገባ ኢትዮ ከዛ አንጻር ነበረ ስናወራህ የነበረው እንድትጠይቅ እንድታነብ አባቶችን እንድታውቅ የመጽሐፍ ቅዱስን መረዳትን እንድታስተካክል ያስፈልጋል። ከዚህ አንጻር በደንብ ራስህን መርምር። ኢትዮ ጥያቄዎች ካሉ አይ ቲንክ አንድ ጥያቄ እንቀበልህና ወደ ሌላ ሰው ማለፍ እንችላለን። ሀሳቤ በደንብ እንትኑ ላይ ባይብል ላይ እንድናወራ ነበር የኔ ሀሳብና እናንተ ሰፋ አረጋችሁት። አይ ቲንክ ጊዜያችሁን መግደል አልፈልግም፣ ግን ጥያቄ አለኝ። አንተ ያወራውን አሁን በደንብ እንደገና ሪፍሌክት ከማደርግ ባደርግም የሆነ ነገር ማውራት ብችልም ግን እሱ ይቅርና ወደ ጥያቄ ልግባኝ። ግን ምን መሰለህ አሁን የአባቶችን ያነሳንበት ምክንያቱ ምንድን ነው? ሜይ ቢ ከተረዳው ማለት ነው። ይሄ ትዕቢትም ጭምር ይሆንብሃል። በነገራችን ላይ ትዕቢትም ጭምር ነው የሚሆነው። እንዴት? እኔ ተረድቻለሁ። ከሐዋርያት ስር የተማረ ፖሊካርፕ አስቡት፣ ከነ ፖሊካርፕ ኢግናሺየስ፣ እነ ኢግናሺየስ ዛንቶክ፣ እነ ኢራኒስ እነሱ በሐዋርያት ዘመን የነበሩ በሐዋርያት ጊዜ የነበሩ አልተረዱም። ከሐዋርያት ስር እየተማሩ ማለት ነው። እኔ ተረድቻለሁ ማለት ትዕቢትም ጭምር ነው የሚሆንባችሁ። እና ሌላ ደግሞ ከመጽሐፍ ቅዱስ ብቻ ነው የማወራው ከመጽሐፍ ቅዱስ ውጪ ማለት በአባቶች ምናምን ነው። እኛ በነገራችን ላይ መጽሐፍ ቅዱስ ስንል የመጽሐፍ ቅዱስ ሀሳቡ በአባቶች ካልተረዳን በስተቀር ማውራትም አንችልም፣ የትም አንደርስም። ማለት በራሴ ማውራት አልችልም፣ ዮሐዴም በራሱ ማውራት አይችልም በፍጹም አባቶችን ካላነሳን በስተቀር። አባቶች ያሉት እንዴት ተረዱ? አባቶች ምንድን ነው ሀሳባቸው? ምን ሀሳብ ተረዱ? ማለት እምነት የሚባለው መጽሐፍ ቅዱስ ያሰኘው ራሱ በነገራችን ላይ ቅዱሱን ሀሳብን ስላገኙበት ነው። አባቶች ቅዱሱን ሀሳቡን አግኝተው ይሄው ለእኛ ስላስተላለፉ ነው እንጂ መጽሐፍ ቅዱስን ይዞ እኮ በጣም ኦንሊ ጂሰስን ብትመለከት ከእናንተው ራሱ ካልቪኒስትንም አንተ አክቹዋሊ ካልቪኒስት ይመስለኛል። በዛ ልክ የተረዱት ከአባቶች በጣም የራቁ ብዙዋል። በቃ ጭራሽ ከመጽሐፍ ቅዱስ የራቁ ስቲል ግን መጽሐፍ ቅዱስን ይዟል። መጽሐፍ ቅዱስን የያዙ ግን ከመጽሐፍ ቅዱስ ውጭ የሆኑት መጽሐፍ ቅዱስ ብቻ እያላችሁ ማለት ነው። ዲያቆን እዛ ጋ አንድ ጊዜ እንትን ልበልና ይሰማል? ሶሪ ተቋርጠ ነበርና ለማንኛውም ጥያቄ እንቀጥልና ለአንተ ነው። ባወራው ሀሳብ ላይ አሁን አባቶችን ቶታሊ አባቶችን ኢግኖር አድርጌ እንደማወራ አድርገ ነው እያወራ ያለውና አባቶችን ኢግኖር አናረግም። አባቶችን እናከብራለን፣ እንቀበላለን። የአባቶችን ትምህርት እንመዝናለን። ግን የምንመዝነው ከእግዚአብሔር ቃል ጋር ነው። ገብቶሃል? አሁን የምንመዝነው
በጣም ጥሩ ነው። ጥሩ ቃል ነው የተናገርከው። ግን ይመስላል ጥሩ ይመስላል አይደለም። እንዴት መሰለህ መጽሐፍ ቅዱሱን ላንተ ሰጠው። ላንተ ለራስህ መጽሐፍ ቅዱስ ብቻ ለምትለው መጽሐፍ እግዚአብሔር ቃል የምትለው መጽሐፍ ቅዱሱን ነው ላንተ ሰጠውና ለሌላ ሰውም መጽሐፍ ቅዱስን ሰጠው። ለሁለታችሁ ከሰጠዋችሁ በኋላ ማን ነው የመጽሐፍ ቅዱስን ሐሳብ ያገኝ? እስቲ አባቶችን ተተዋቸውና አንተና ሉተርን አጠገብ ለአጠገብ ላስቀምጥና አባቶችን ትተህ እስቲ ማን ነው የመጽሐፍ ቅዱስን ሐሳብን ያገኝ? ማለት እንዴት? ምን አይነት ጥያቄ ነው? ለአንተም የእግዚአብሔርን ቃልን ሰጠው መጽሐፍ ቅዱስ ነው እግዚአብሔር ቃል። አዎ ለአንተም ሰጠው ለሉተርም ሰጠው። ለሉተርና ለአንተ ሰጥቼ ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ የምትረዱት የተለያየ ሐሳብ ማለት አንተም ሉተርም የተረዳው የተለያየ ሐሳብ ከሆነ ማን ነው ልክ? አንተ ነህ ወይስ ሉተር? እሱም በመጽሐፍ ቅዱስ ነው፣ አንተም በመጽሐፍ ቅዱስ ነው የመጣችሁ። ማን ነው ልክ? ከኔና ከሉተር ነው? ከአንተና ከሉተር ወይም ሌላ ጴንጤ ከአንተ ከምታምነው እስቲ ሉተራን ውስጥ ካሉት ከመካነ ኢየሱስ ልበል፣ ማን ነው ልክ? እንዴ ይሄኛው በዚህ ወይ አሁን ላይክ እኔና አንተ አንብበ ሉተርን ለምን እዚህ ጋር ማንሳት እንዳፈለግ አላውቅም፣ ግን እኔና አንተ ባይብል አንብበን ኤቢ አንጻር እዚሁ አጠገብ ካለው ከኤቢ አንጻርስ ቢሆን ኤቢ ገብቷል። ይኸው መጽሐፍ ቅዱስ ኤቢ ይዟል፣ አንተም ይዛል። አንተ ለምሳሌ ካልቪኒስት ቃለ ሕይወት ውስጥ ካሉት ካልቪኒስት ነህ ልበል እና ክርስቶስ ለተወሰኑ ሰዎች ነው የሞተው ብሎ ነው የሚያምኑት ካልቪኒስቶች ለምሳሌ። ኤቢ ደግሞ እንደዛ ያለ አይ ለዓለም ነው የሞተ ብሎ ነው የሚያምኑት። ሁለታችሁ ግን መጽሐፍ ቅዱስን ብቻ ነው መጽሐፍ ቅዱስን ነው የያዛችሁ። ማን ነው ልክ? ማለት እንደዚህ ምን አይነት ጥያቄ ነው? ማለት መጽሐፍ ቅዱስ ሁለታችንም ይዘን መጽሐፍ ቅዱስን አንተ ምትር የሰው አሁን ገብቶኛል እኮ አካሄደ ገብቶኛል። ቶታሊ አንደርስታንድ ዩ መጽሐፍ ቅዱስ አንብቦ አንድ ሰው የተረዳበት መንገድ እንደዚህ ነው ከተባለ አባቶችን ደግሞ መለስ ብለን እናያለን ነው። አይ ቶታሊ አግሪ፣ በዛ አግሪ ያደርጋል። እንደዛ አይደለም ግን የመኩ ጥያቄ የጠየቀ ምን መሰለ? አንተ መጽሐፍ ቅዱስ ይዘ የኔ መረዳት ኢየሱስ ለዓለም አልሞተም፣ የሞተው ቀድሞ ለተወሰነባቸው ለጥቂቶች ነው። አሁን ስንት ነገር ነው እየተነሳ ያለው ማለት በመሀል የሆነ ነገር እየተነሳ ወደ ሌላ ነገር ምን እንድትረዳ ተፈልጎ እንደሆነ በቃ እንንገርና ወይ እኔ መረዳት ያለብኝን ተረዳው እኮ። አሁን ዲያቆን መኮ አግኝቶኛል ማለት እኔ ሁለት ሰው ባጭሩ መጽሐፍ ቅዱስ ላይ የራሳችሁን መረዳት ጭናችሁ ከዛ መጽሐፍ ቅዱስ እንዲያወራል ትላላችሁ ነው መደምደሚያው። ግን ደግሞ 46000 ቦታ ናችሁ ያላችሁት። 46000ም የየራሱን እምነት ይይዝና መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ነው የሚያስተምረው ይላል። ትክክለኛው ማን ነው? ትክክለኛ ማን እንደሆነስ በምን አወቅ? እንድታስበው ማለት እንድታጠናው ነው። ሌላ ነገር የለው። በቂ መሰለኝ ካንተ ጋር። አዎ አጠናዋለሁ። ቴንክ ዩ ኢዮባ፣ በመሀል ገብተህ ብታፈነኝም እሺ ቴንክ ዩ። ግን ከመኩ ጋር አለፈንኩ የምታወራው ካለ አውራ፣ ችግር የለም አውራና። አዎ ገባኝ እኮ ማለት መጨረሻው ዴስቲኔሽናችን እንዴት ነው? አባቶችን አይተን ነው ከኛ አሁን ኦንሊ ጂሰሶችም የተረዱት መጽሐፍ ቅዱስን አንብበው ነው። ግን እንዴት ነው አባቶች እንደዚህ አስተምረዋል ወይ የሚለውን አይተን ነው፣ ከራሳችን ብቻ አይደለም ነው። ግን አሁን ቅድም ያነሳውት ጥያቄ ወደኋላ አሁንም ለዚህ ነው በነገራችን ላይ ምን መሰለ እያልክ ያለውን አባቶችንም እናያለን ካልክ ለምሳሌ ቅዱስ ቁርባንም ውሰድ ወይም ደግሞ ለዓለም ሞቷል ወይስ ለዓለም አልሞተ እንደሚለው ትምህርታቸው ራሱ አባቶችን አይታል። ለምሳሌ ቅዱስ ቁርባን በሚለው አባቶችን አይተ ነው አንድ የሆንከው ወይስ አንድ ያልሆንከው? አባቶችን ይዘ እንደዚህ በብዙ ሺህ ዶሚኔሽን አትከፋፈልም ነበረ። በነገራችን ባይዘ ለዓለም ሞቷል ለዓለም አልሞተም የሚባለው ትምህርት ኦልሬዲ እኛ ጋር ብቻ ሳይሆን እናንተ ጋርም ያለ ክርክር ነው። እሱ ማንሳት ምንም አያስፈልግም። ለዓለም ሞቷል አልሞተም እኛ አይ በቃ ይበቃል ማለት እሱ ማንሳት አልፈልግም። ለምን እኔ ክርክር እንዲሆን ጭቅጭቅ እንዲሆን ስለማልፈልግ ነው። ማለት ይኖራል ግን አንሳው አውርተኸዋል አንዴ አንሳው። አሁን ቀሲስ ዲበኩሉና እዚህ ጋር ሲከራከሩ ብዙ ጊዜ የምናየው ቀሲስ ዲበኩሉና እነ ሌሎች ግሩፖች የሚያነሱት ሐሳብ አለና በዛ ሐሳብ
ማለት የግለሰብ ሊሆን ይችላል። ሜቢ እንደዛ ልትሉ ትችላል። ችግር የለም። የትኛው ግሩፕ ነው ኢየሱስ ለዓለም አልሞተም ያለው? ኢየሱስ ለዓለም ሞቷል የሚለው ግሩፕ አለ። ከሁለቱ ይሄ ነው ብዬ ለዓለም አልሞተም የሚለው የትኛው ነው እኮ? አሉ ሁለቱ ብቻ አሉ። ይሄ አንዱ ግሩፕ የቱ ጋር እንደሚኖር ይኖራል ብቻ። እሱ ይሄ ነው ብዬ አልጠቅስም። አይ እና ወዳጄ ጥቀስ። ኤኒዌይስ እኔ አሁን ቆይ አንዴ እየዋሸ ነው። እንደዛ የሚባል ነገር የለም። እንደዛ አይነት ክርክርም አልተነሳም። መጀመሪያ ሀሳቡን መረዳት ነው። ሳትረዳ እንደው ይሄ ያጥፍቶ ጠፊ አካሄድ አልሸባብ ይመስል አንተ ካበቃልህ በቃ እኔ ካበቃልኝ አንተም ያብቃልህ አይነት ነገር ማለት ነው። ኖ እኔ ያሰብኩት በአንድ ሀሳብ ላይ እናንተ ጋር ይሄ ልዩነት አለ ስትባሉ እናንተም ጋር አለ አይነት ነገር ማለት ነው። አንጣው ስትባል የሌለ ነገር ታወራለህ።